በአሁኑ ወቅት ከኤርትራ የሚያሰጋ ወረራ ሊኖር ይችላል ብለው ያስባሉ ጀነራል ጻድቃን? ከሆነስ ምን አይነት ጥንቃቄ ነው መደረግ ያለበት? የኤርትራ ህዝብ የሚበልጠው የሰራዊት አካልም ወደ ሁለተኛ ጦርነት መግባት አይፈልግም። ማወቅ ይቻላል ኤርትራን ሰራዊት? ቆይ ከሁሉ በላይ ደግሞ እኔ ስለምመላለስ ማገኛቸው መረጃዎች ማገኛቸው ኢንፎርሜሽኖች አሉ። ከሁሉ በላይ ከህዝቡ በኩል ከትግራይ ጋር እንደገና መልሶ መዋጋት አይፈልግም። ይሄ የህዝብ አስተያየት ሰራዊቱንም ኢንፍሉዌንስ ያደርጋል። አንድ መታወቅ ያለበት ነገር በሰራዊትና በህዝብ መካከል ያለው ግንኙነት በማንም ሀገር ኤርትራ ብቻ አይደለም፣ በማንም ሀገር በጣም ጠንካራ ነው። የህዝብ ስሜት ነው የሰራዊቱን ስሜት ይዘር እንዲጀግን ወይ እንዲዳከም ያደርገው። በሌላ በኩል ግን ኢሳያስና ከሱ ጋር ያሉት ጥቂት የህግደፍ አባላት ፍላጎት የላቸው ማለት አይደለም። እስካሁን ድረስም ፍላጎት ነበራቸው። የገታቸው ነገር ሌላ ይኖራል እንጂ ከነሱ ፍላጎት በማነስ የመጣ ነገር አይደለም። ያን ፍላጎታቸውን ለማስተግበር ምናልባት የተወሰኑ ኃይሎች አሰባስበው ሊሞክሩ ይችላሉ። እንደዚህ ከፋፍዬ ነው የማየው። የኤርትራ ህዝብና ሰፊው የሰራዊት አካል ጦርነት አይፈልግም። በተለይ ደግሞ ከትግራይ ህዝብ ጋር መጣላት አይፈልግም። ሁለተኛ ጦርነት አይፈልግም። ከትግራይ ህዝብ ጋር መጣላት አይፈልግም። ኢሳያስና ከሱ ጋር ያሉ ጥቂት ሰዎች ቂማቸውን ለማውጣት ያኔም ቢሆን እኮ ህዝቡ ፈልጎ አይደለም ጀነራል ያኔ ህዝቡ ፈልጎ አይደለም፣ ግን ፖለቲካው የተለየ ነው የነበረው። ያኔ የነበረው ፖለቲካ የተለየ ነው። ያኔ በኢትዮጵያ ውስጥ መዳከም አለ ተብሎ ታሰበ። ኤርትራ እሱ ብቻ አይደለም በኢትዮጵያ ውስጥ መዳከም አለ የሚል የኢሳያስ ግምገማ ነበረ። አሁንም ተመሳሳይ ግምገማ ነው ያላችሁ በህዝቡ በኩል? አምኖ ሹር ተመሳሳይ ግምገማ ያላቸው መሆኑን በጣም እጠራጠራለሁ። ግን በህዝቡ በኩል ደግሞ ያኔ ያገኙትን ፍሬሽ ኢንዲፔንደንስ እንደገና መልሰው ጉያቸው ውስጥ ለማስገባት እኛን ሊወሩን ነው የመጡት የሚለው ፕሮፓጋንዳ ተሰሚነት ነበረው። የአሸናፊነት መንፈሱና እኛ የፈለግነው እናደርጋለን የሚለው መንፈሱ ሰራዊቱም ላይ ህዝቡም ላይ በጣም ከፍተኛ እንትን ነበር። ይሄ መንግስት የሚያወጣውን ኢሳያስ የሚያወጣውን ፖሊሲ ህዝቡ ተቀባይነት እንዲያገኝና ወደ ሌላ ውጊያ እንዲገባ በጣም አዘጋጅቶት ነበር። በጣም ብዙ 15 ስንት ዙር እንደሆነ አላውቅም፣ ወደ 150,000 ወታደር ብቻ በተለያየ ዙር ብሔራዊ ውትድርና አይ ቲንክ 7ኛ ዙር ይመስለኛል 7ኛ ዙር እንደዚህ አሰልጥኖ እነዛ የሰለጠኑትን በሙሉ ከአንደኛ ዙር ጀምሮ እስከ 7ኛ ዙር የነበሩትን በሙሉ አምጥቶ ብሽግ ውስጥ አስገብቶ እኛ 54,000 55,000 ወታደር ያለን እሱ 150,000 ወታደር ነበረው። the balance of forces እና ያኔ የነበረው ፖለቲካል ኢንቫይሮንመንት በእነሱ ፌቨር እንዳለ አድርገው ያስቡ ነበር። ህዝቡም ይሄንን ይቀበል ነበር። የነ ኢሳያስ ፓትሪዮቲክ እንትን የኤርትራ ነጻነት ለማምጣት ያደረጉትን ትግልና የከፈሉትን መስዋዕትነት ህዝቡ ላይ ትልቅ ተቀባይነት ነበረው። እንዳሁን አይደለም ያለው። አሁን የተለየ ሁኔታ ነው ያለው። አንደኛ ይሄ ነው። ሁለተኛ አሁንም ተዳክመዋል ብሎ የሚያስቡ ከሆነ በብሔር የተከፋፈለ ፌደራል መንግስቱን ማቅም የሌለው ክልሎችም በግል ጉዳያቸው ላይ የተጠመዱበት ወቅት ነው። አንድ ለነሱ እንዲቆሙና እንዲያስቡ የሚያደርጋቸው ትልቁ ፋክተር ትግራይ ውስጥ ያለው ሁኔታ ነው። ትግራይ ውስጥ ያለው አንደኛ ከማንም የኢትዮጵያ አካባቢ ሆሞጂኒየስ እንደሆነ ያውቃሉ። ይሄን ደግሞ አይተውታል በተግባር። ሁለተኛ ከማንም አካባቢ በላይ ህዝቡ ቲፒኤልኤፍ አይደለም። ቲፒኤልኤፍ ማይደል እዚህ ውስጥ ያለ ማለት ሳይሆን ከቲፒኤልኤፍ በላይ ህዝቡ ነገሮችን ፖለቲካል በሆነ መንገድ የሚከታተል የሚያይ ህብረተሰብ እንደሆነ ያውቃሉ፣ አይተውታል ይሄን። ሶስተኛ በጣም ዲፕ የሆነ በጣም ጥልቀት ያለው ወታደራዊ ትራዲሽን እና ወታደራዊ አቅም አለ። ያሁን ከደርግ ጋር ከሻዕቢያ ጋር የተደረገውን ውጊያ ወሰድን እንደሆነ ሁሉም አዛዦች በህይወት አሉ ከኔ ጀምሮ። በጣም ግን ከዛ በላይ የቆየ ጥልቀት ያለው ወታደራዊ ትራዲሽን አለ። 60,000 ወጣት ከፍሎ ነፃነት ማግኘት የሚችል ያን ያክል ሬዚሊየንስ ያለው ህብረተሰብ እንደሆነ ያውቃሉ። በፖፑሌሽን አንፃር ሲታይ አይገናኙም። ትግራይ ብቻ ይበቃል ከነሱ የሚመጣውን ወረራ ለመመከት። እነሱ እኮ ትግራይ ብቻ ይበቃል። ሀገር ሆኖ ነው የሚዋጉት። ትግራይ ብቻውን ማለት ጄት ኖሯቸው
ትላልቅ መንግስታት የሚታጠቋቸውን ትጥቆች ኖሯቸው 90 ዓመተ ምህረት ያልታጠቁት አሁን የተሻለ ትጥቅ ኖሮ ወዘተ ነው። ያው ማለት ክፉን ያረቅልን እንጂ ንጽጽሩ ተገቢ ነው ወይ? ኢትዮጵያውያንስ እዚህ ላይ ሚና አይኖራቸውም ወይ ለማለት ነው። ኢትዮጵያውያን ሚና አላቸው አውቃለሁ። አሁን ያለው ማዕከላዊ መንግስት እንደሚያስበው ምናምን የሚለው ነገር ያው የሚነሳው ኮንትሮቨርሲ እንዳለ ሆኖ ግን ሌላው የኢትዮጵያ ሕዝብ ትግራይ እየተጠቃ ዝም ብሎ ያያል ብዬ አላስብም። ትግራይ እየተጠቃ ዝም ብሎ የሚያይ ማዕከላዊ መንግስት የኢትዮጵያ ሕዝብ ተሸክሞት ይሄዳል ብዬ አላስብም። እነዚህ ፋክተሮች አሉ። ግን ለኤርትራውያን ለካልኩሌሽናቸው ትግራይ ውስጥ ያለው ሞቢላይዜሽን ብቻ ቀላል አይደለም ለማለት ነው። እሺ ለሁሉም አቶ ኢሳያስ በኢትዮጵያ ውስጥ ጉዳይ ይህን ያክል ሲናገሩ አስተያየት ሲሰጡ በእርሶ ቋንቋ ሲፈተፍቱ ያ አገሬ ወንዜ ተራራዋ ወደቧ ወዘተ ይል የነበረው የኢትዮጵያ ሊቅ የት ገባ ብለው ጠይቀው ያውቁ? እርሶ? ጠይቃለሁ። ይገርመኛል። ጠይቃለሁ፣ ይገርመኛል። ግን አሁን የደረስንበት የፖለቲካ ሁኔታ ይሄ ነው። ይስሙላ አሁን የደረስንበት የፖለቲካ ሁኔታ ማሳያ ነው። ግን ደግሞ ቮይስስ አሉ የሰማኋቸው ቮይስስ አሉ በዚህ ጉዳይ ላይ አያገባችሁም የሚሉ ስም መጥራት ላይ ያስፈልግ ይችል ይሆናል። ቢጠቅሱ ደስ ይለኛል። እናቶ ልደቱ ለምሳሌ የኢትዮጵያ ጉዳይ የትግራይ ምናምን ጉዳይ የኛ ጉዳይ ነው ብሎ እዚህ ፕሮግራም ላይ ተናግረዋል። ፓብሊክሊ ወጥቷል። አይ ቲንክ አቶ ጆሃርም እንደዛ ብሎ አልመሰለኝ። እነዚህ እኔ ያልሰማኋቸው እንደዚህ ያሉ ሰዎችም ሊኖሩ ይችላሉ። ፕሬዚዳንት ኢሳያስ አግዙንና ወያኔን አጥፉልን ተብሎም ሰልፍ ተወጥቷል ጎንደር። ይሄ የምራቸውን አይደለም። እሺ፣ ምክንያቱም ጎንደር ያለውን ህዝብ ያለውን የኢትዮጵያዊነት መንፈስ ሳውቅ እዛ ያለውን የፖፑሌሽን ኮምቢኔሽን ሳውቅ ይሄ ኢሳያስ አግዘንና ትግራይን እናጥፋ የሚለው ሰልፍ የምር አይደለም። ከሆነ ሰፈር ተጽፋ የወጣች መፈክር ልትሆን ትችላለች። አሰብ ላይ ያለው አቋም አሁንም እንደዛው ነው፣ አልተቀየረም። አሰብ ላይ አይደለም። አሰብ ላይ የነበረኝ አቋም አሁን ያነሳሁት አይደለም። ሴንትራል ኮማንድ ያለውም ያነሳሁት ጉዳይ ነው። አሰብ የኢትዮጵያ መሆን አለበት። ይሄ ጦርነት እየተካሄደ በነበረበት ወቅት ትንሽ ያልጨረስኩት የኢንተርናሽናል ጥናት አጠና ነበር። አንድ 6 ኮርስ 7 ኮርስ ወስጄ ነበር ማስተርስ ለማግኘት። እዛ ላይ አንድ ያየሁት የነበረው የኢንተርናሽናል ኢንቫይሮንመንት አለው የሚል አክሰስ ወደ ባህር በሚመለከት የሚያነሳው ነገር ነበር። ይሄ አንጎላችን ውስጥ እኔ አንጎል ውስጥ የተመላለሰ ባለበት ወቅት ኤርትራ ወረረ። ቀደም ብሎ የነበረው ከጣሊያን ካምፓኒ ጋር የነበረው የሊዝ ስምምነት የአሰብን በሚመለከት ከኢትዮጵያ ጋር የተደረገ ስምምነት ነው። ሪቫይዝ ለማድረግ የሚያስችል ነው እና ይሄን እነሱ ራሳቸው የጀመሩትን ጦርነት መነሻ አድርገን ጠቅላላ አሬንጅመንቱን ሪቫይዝ የምናደርግበት ኦፖርቹኒቲ ስለሰጠን ይሄንን ኦፖርቹኒቲ እንጠቀምበት የሚል አመለካከት ነበረኝ። ስለዚህ ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሪፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። እሺ፣ እዚህ ጋር ገታ እናድርገው። ስለ ኤርትራ የምናወራውን የቀድሞ መስሪያ ቤቱ የመጀመሪያው የኢፌድሪ መከላከያ የሀገር መከላከያ የጦር ጠቅላይ ኤታማዦር ሹም ነበሩ። ያ መስሪያ ቤቱ አሁን አይ ቲንክ አራተኛው ከእርሶ በኋላ አራተኛው ኤታማዦር ሹም ናቸው ስራ ላይ ያሉት። እሳቸው የሚመሩት ሪፎርም እየተከናወነ መሆኑን ከሁሉም መስሪያ ቤቶች የላቀ ሪፎርም በመስሪያ ቤት ውስጥ እየተከናወነ መሆኑን መንግስት በይፋ ተናግሯል። እንደ አንድ ወታደር የኢፌድሪ የሀገር መከላከያ አሁን የአገሪቱን ሉዓላዊነት በሚያስጠብቅ ቁመናና በተባለው የሪፎርም ሁኔታ ላይ ያለ ይመስሎታል? መሪዎቹን አውቃቸዋለሁ። ጥሩ ወታደሮች ናቸው። ኤታማዦር ሹም ጨምሮ ኤታማዦር ሹም የሆኑት በመካከላቸው ትንሽ ልዩነት ሊኖር ይችል ይሆናል፣ ግን ከሌሎች ሀገሮች ጋር በማነጻጸር ሲታይ በጣም ሰፊ ልምድ ያላቸው ጥሩ አዛዦች ናቸው እና አሁን ያለው ሪፎርም ማቀው ነገር የለኝም። እሰማለሁ እንደማንኛውም ሰው፣ ግን በእኔ አመለካከት ሪፎርም ላይ ሁለት ፋንዳሜንታል ነገሮች አሉ። አንደኛው ፖለቲካል ሶሻል የሚባለው ካራክተር የሪፎርሙ ነው። ሁለተኛው ደግሞ ሚሊተሪ ፕሮፌሽናል የሚባለው ካራክተር የሪፎርሙ ነው። ሁለቱም አስፈላጊዎች ናቸው። ወታደሩና ማህበረ
ሁለቱም አስፈላጊዎች ናቸው። ሁለቱም ተያይዘው ነው የሚፈልገውን ውጤት የሚያመጡት። ከሁለት ግን ወሳኙ ፖለቲካል ሶሻል ኦብጀክቲቭ ነው። ካራክተሩን ሼፕ የሚያደርገው ጀግንነቱን የሚያወጣው ከህዝብ ጋር ያለውን ግንኙነት የሚያስተካክለው እንግዲህ ወታደራዊ ስራ የፖለቲካዊ ስራ በሌላ መንገድ ተቀጥያ ነው። ክሎት ስዊዝ የሚባለው ሳይንቲስት እንደጻፈው እስካሁን ድረስ እሱን የሚያፈርስ እሱን የሚለውጥ ነገር አልተገኘም። ስለዚህ ፖለቲካውና ወታደራዊ ስራው በጣም የተያያዙ ናቸው። ወታደሩ የሰራዊት የፖለቲካዊ ዓላማውን ማስፈጸሚያ ነው፣ በወታደራዊ መንገድ ማስፈጸሚያ ነው። ይህንን ለማስፈጸም የሚያስችል ካራክተር እንዲኖረው የፖለቲካል ሶሻል ግንባታው ትልቅ ክብደት እንዲሰጠው ያስፈልጋል። ለዚህ ደግሞ ትልቁ መነሻው አገሪቱ የምትከተለው የፖለቲካ አቅጣጫ ነው። ህገ መንግስቱን መሰረት አድርጎ መገንባት ነው። ከዛ በኋላ ናሽናል ሴኩሪቲ ፖሊሲ ምናምን ተያይዘው የሚወርዱ ብዙ ፖሊሲዎች አሉ። ከዚህ ጋር ጎን ለጎን የሚሊተሪ ቴክኒካል ስራው እንትን መደረግ አለበት። ምን አይነት ታንክ እንታጠቃለን፣ ምን አይነት አውሮፕላን ይዛለን፣ ምን አይነት የመገናኛ መሳሪያ ይኖረናል፣ ምን አይነት ችሎታ ይኖረናል፣ መሬታችን ምንድነው ዲማንድ የሚያደርገው፣ ከመሬታችን ጋር የሚሄደው ምን አይነት ነው፣ የኛ ሰው ምን አይነት ነው፣ የትኛውን ችሎታ መቀበል ይችላል ምናምን የሚሉት ነገሮች መጣጣም አለባቸው። እና የት ላይ ነው ኤምፋሳይዝ ያደረገ ያለው ሪፎርሙ? ሁለቱም አስፈላጊ ቢሆኑም የሚፈለገውን ህዝባዊ አንድ ስርዓትን አልፎ ለሌላ ስርዓት የሚያገለግል ለሀገር የሚጠቅም ሰራዊት ለመገንባት የት ላይ ነው እያተኮረ ያለው የሚለው መጠየቅ አፕሮፕሪየት ነው የሚመስለኝ። እኔ በዚህ ጉዳይ ላይ የማውቀው ነገር የለም። ከህገ መንግስት ከጸጥታ ጋር የተገናኙ ብዙ ጽሁፎችን ጽፈዋል ጀነራል ጻድቃን። ህገ መንግስቱ ቀይ መስመር ነው ይላሉ ብዙ ጊዜ እርሶ በጽሁፎቹ። እርሱ መከበር ያቆመለት ኢትዮጵያ አደጋ ውስጥ ወድቃለች ይላሉ። አሁን የኢትዮጵያ ህገ መንግስት የኢፌዴሪ ህገ መንግስት እየተከበረ ነው? የተከበረ አይደለም። የተጣሱ ብዙዎች አሉ እና አደጋ ውስጥ ወድቀናል። ይሄ ለማንም ሰው ጃጅመንት ይወጣል። እሺ የተጣሱትን ነገሮች እንገሩኝ። አሁን አንዳንዶቹን እንትኖች አንስቼ እንትን ላደርግልህ አልችልም። ብዙ እንትኖች አሉ። ዋናው ነገር ግን ለኔ አንደኛ ለምንድነው ይሄ የሚለው ነው። ለውጥ ካስፈለገም ህገ መንግስቱን መሰረት አድርጎ ህጋዊ በሆነ መንገድ ካልተሄደ በስተቀር በኃይል የሚሆነው ሌላ የኃይል መልስ ስለሚያመጣ ከተወሰነ ጊዜ በኋላም እንደገና ሌላ ኃይል እንደገና በኃይል ስርዓቱን ማፍረስ ሌጂቲማይዝ ስለሚያደርግ መቋረጫ ወደ ሌለው ግርግር ነው የሚያመጣ። አሁን አንድ የተወሰነ ኃይል ለተወሰነ ጊዜ ሰላም አረጋግቶ ከህገ መንግስቱ ውጭም ሊገዛ ይችላል አይችልም የሚለው አይደለም የኔ ዋናው መከራከሪያ። ያም ችግር አለ። ቢያንስ ትግራይ ውስጥ ብዙ መስዋዕትነት ከፍሎ ራሴን በራሴ ማስተዳደር ነው የምፈልገው። ኢትዮጵያ ውስጥ አብሬ መኖር እፈልጋለሁ። እኩልነቴ ተከብሮልኝ የራሴን ጉዳይ ራሴ እየፈጸምኩ መኖር እፈልጋለሁ። በማዕከላዊ መንግስት ደግሞ አፕሮፕሪየት ሼር ተሰጥቶኝ መቀጠል እፈልጋለሁ ያለ ነው። ይሄ ካልሆነ ግን እኔ አሁን በተለያየ ጊዜ የማየው ነገር ስላለ ይሄ ካልሆነ ማንኛውንም ነገር ለመክፈል ዝግጁ ነን እያለ ነው። የካቲት 11 ላይ አሁን የታየው የህዝብ መነሳሳት በሆነ ይሁን አስተዳደራዊ ነገር የመጣ ነገር አይደለም። ከህዝቡ ገንፍሎ የመጣ ነገር ነው። ያስተላለፈው መልእክት ደግሞ አትግፉን፣ የራሳችንን ጉዳይ ራሳችን ማስተዳደር፣ የምንመርጠውን ነገር ራሳችን መስራት እንፈልጋለን የሚል ሜሴጅ ነው ያስተላለፈው። የሚሰማ ኃይል ካለ ይሄ ካልሆነ ሌላው አቅጣጫ ሌላ መንገድ መከተል ነው። ይሄ ብቻ ይበቃል አገር ውስጥ ችግር ለመፍጠር። እሱ ብቻ ግን አይደለም ፕሮብሌሙ። ወለጋም ላይ ችግር አለ። ምናልባት እኔ የማላውቀው ካልሆነ በስተቀር ሶማሌም ውስጥ ችግር ሊኖር ይችላል፣ አፋርም ውስጥ ችግር ሊኖር ይችላል፣ ኦሮሚያ ላይ ችግር ሊኖር ይችላል። እነዚህ እየተሰባሰቡ ችግር ነው የሚፈጥሩት። ስለዚህ ሌላው መንገድ ከህገ መንግስቱ ውጭ የሚደረገው መንገድ ኖ ጎ ኤሪያ ተብሎ መቀመጥ አለበት። አሁን ኢሚዲያትሊ በሚያመጣው ችግርም ለወደፊትም ቢሆን በኃይል ስልጣን መያዝ ሌጂቲማይዝ ስለሚያደርግ በሆነ ተንኮል፣ በሆነ ገንዘብ፣ በሆነ ይሁን መንገድ ስልጣን መያዝ ሌጂቲማይዝ የሚያደርግ አሰራር ስለሚሆን ይሄ ደግሞ ሀገራችንን ወደ መቋረጫ ወደ ሌለው ቀውስ የቆየ የሚመጣ ቀውስ ስለሚያስገባን ይሄ እንዲቆም ስለፈለኩ ነው በህገ መንግስቱ ብቻ እንሄድ ምለው። ህወሓትና ብልጽግና ፓርቲ ወዳልተፈለገ አሁን ወደሚሉት
ጣጣ ውስጥ ሊከቱን ይችላሉ። የሚችሉበት አጋጣሚ አለ። የሚችሉበት አጋጣሚ እንዴት መሰለህ? አገራችን ውስጥ ገዢ ፓርቲ መንግስትና ህዝብ ተጃምለው ነው የሚታዩት። ይሄን የፈጠረው ኢህአዴግ ነው። ገዢ ፓርቲ ከሆነ መንግስትም ሙሉ በሙሉ ነው የሚቆጣጠረው፣ ህዝቡንም ከሱ ጋር ነው ማያይዞ የሚያየው። ከዚህ አንፃር ህወሓት የፈጠረው ችግር አለ። መሀል ሀገርም በነበረበት እንትንም ባለበት ወቅት ለእኔ መንግስት የተለያዩ የፓርቲዎች ጉዳይ የፖለቲካ ጉዳይ ነው። ዲስከስ ያደርጋሉ። በሚያስማማቸው ፕሮግራም ሊስማሙ ይችላሉ። ሳይስማሙ ሲቀሩ ደግሞ በእነዚህ ነጥቦች ላይ አልተስማማንም ብለው ወደ ምርጫ ይሄዳሉ። መራጩ የፈለገውን ፓርቲ ይመርጣል። በዚህ የሚያልቅ ነው። እነሱ የሚወስኑትም አይደለም። በመንግስት ደረጃ ግን ማዕከላዊ መንግስት አለ፣ የፌደራል መንግስት የያዘ በሆነ ይሁን መንገድ ይምጣ ኢህአዴግ ራሱ መጥቶ ስላስቀመጠው ምን ያህል ህጋዊ ነው ምናምን የሚለውን ነገር ትተን መንግስት ነው አገር እያስተዳደረ ነው ያለው። ትግራይ ላይ ደግሞ በህወሓት የተመረጠ የህወሓት መንግስት አለ። እነዚህ መንግስታት ከፓርቲዎቹ ተነጥለው መታየት አለባቸው። እነዚህ መንግስታት እንደ መንግስት መስራት አለባቸው። ፓርቲዎቹ ባይስማሙም እንደ መንግስት መስራት አለባቸው። በአንድ ሀገር ሁለት መንግስት አይኖርም ብለዋል ጠቅላይ ሚኒስትር አብይ በአንድ መድረክ ላይ። ሁለት መንግስት እኮ አይደለም ይሄ። እሳቸው እንደዛ ነው። የፌደራል ስርዓቱ እኔ ምን ማለት እንደሆነ ኤክስፕሌን ስላልሆነ የእሱን ትርጉም እኔ እንትን ላደርግ አልችልም። ግን ትግራይ ውስጥ ያለው መንግስት የክልላዊ መንግስት ነው። በህገ መንግስቱ የተመረጠ ነው። እዚህ ሀገር ያለው መንግስትም ኢህአዴግ ባወጣው አሰራር መሰረት ወደ ስልጣን የመጣ ኃይል ነው። ሰው መንግስት ያስተዳደረ ነው። ስለዚህ አሁን ለተወሰነ ጊዜም ቢሆን በትራንዚሽን ጊዜም ሊሆን ይችላል ሁለቱ መንግስታት አሉ። ሁለቱ መንግስታት የሚያስማማቸው ይበልጣል ከሚያጣላቸው ይልቅ እንደ መንግስት ሲሰሩ። አንተ የግድ የህወሓትን ካልተቀበልክ፣ ህወሓት ደግሞ የግድ የብልጽግናን ካልተቀበልክ ካልተባባሉ በስተቀር የብልጽግና ፕሮግራም አለ ለህዝብ እንተዋለን፣ ህዝብ ይመርጣል። የህወሓት ፕሮግራም አለ ለህዝብ እንተዋለን፣ ህዝብ ይመርጣል። እኛ ግን እንደ መንግስት ለህዝብ የገባነውን ቃል ሰላም እናስጠብቃለን፣ የኢኮኖሚ እድገት እናመጣለን፣ መረጋጋት እንዲኖር እናደርጋለን፣ ምርጫው በሰላም እንዲካሄድ እናደርጋለን ብለው እንደ መንግስት አክት ሊያደርጉ ይችላሉ። ከነዚህ ጋር ደግሞ ተጃምሎ የሚታይ ህዝብ አለ። የትግራይ ህዝብ አለ። ለምሳሌ አንዳንዱ ሰው ሲያይ የትግራይ ህዝብና ህወሓት እና የትግራይ መንግስት ሶስቱም አንድ አድርጎ ነው የሚያየው። ለዚህ የተለያዩ ናቸው፣ የተነጣጠሉ ናቸው። በመርህ ደረጃ ግንኙነት የላቸውም ማለት አይደለም። ለምሳሌ ህዝብ ለህዝብ የአማራ ህዝብና የትግራይ ህዝብ እንገናኝና በውስጣችን ያለውን ነገር እንነጋገር ቢሉ የአማራ ክልላዊ መንግስትና የትግራይ ክልላዊ መንግስት ቢነጋገሩ ጥሩ ነው፣ ያሳምረዋል፣ የበለጠ እንትን ያደርገዋል። ግን ባይነጋገሩም ህዝብ ለህዝብ ተገናኝቶ መስራት ከጀመረ እነሱን ሊያስገዳቸው ይችላል፣ ወደ ፈለጉት ሊያመጣቸው ይችላል። አማራ ላይ ያለው የብልጽግና ፓርቲ ወኪል ሊሆን ይችላል፣ ትግራይ ላይ ያለው የቲፒኤልኤፍ መንግስት ሊሆን ይችላል። እንደ መንግስት ግን ትግራይ ላይ ያለውን ፖሊሲ የግድ አማራ ላይ መተግበር አለበት ማለት አይደለም። የውጭ ጉዳይ ፌደራል አሬንጅመንት እኮ ማዕከላዊ መንግስቱ የሚይዛቸው የተወሰኑ ስራዎች አሉ። የውጭ ጥቃት መከላከል የማዕከላዊ መንግስት ስራ ነው። የፋይናንስ ጉዳይ የውጭ መንግስት ስራ ነው። የማዕከላዊ መንግስት ስራ ነው። መከላከያ የማዕከላዊ መንግስት፣ እነዚህ አይመስለው ነው። ከዚህ ውጭ ያለው ግን የክልል መንግስታት ስራ ነው። ህወሓት አሁን እየሄደበት ያለው አቲቲዩድ አለ። የብልጽግና አመራሮች እየሄዱበት ያለውን ብዙ ሰው ስለሚያወራውም እዚህም አሁን ደጋግመን ስላነሳ ነው እሱን እንተውና ህወሓት አሁን ትክክለኛ ነው ብለው ያስባሉ? እሱ ሪፎርም እንዲደረግ መመኛቸው ብዙ ነገሮች አሉ። በዚህ ጉዳይ ላይ ብዙ ተናግሬያለሁ፣ ብዙ ጽፌያለሁ። ስለዚህ ለማዕከል ላለው መንግስት ለማስደሰት ምናምን ሳይሆን የትግራይን ህዝብ ይበልጥ ለመጥቀም፣ የትግራይን ህዝብ አንድነት ለማጠናከር፣ ትግራይ የበለጠ በኢኮኖሚ እና በዲሞክራሲያዊ ስርዓት እንዲስፋፋ፣ በተለይ ከዲሞክራታይዜሽን አንጻር መለወጥ ያለባቸው ብዙ ነገሮች አሉ። ጠንካራ ነገሮች አሉ። ብዙ ነገሮች አሉ። የተጀማመሩ ትንንሽ ነገሮችም አሉ። እነሱ እንዲቀጥሉ ይፈልጋሉ። እነሱ ቀጥለው በተለይ ጠንካራ የክልላዊ መንግስት ከፓርቲ የተነጠለ ክልላዊ መንግስት ከፈጠረ እና የተፈጠሩት የፖለቲካ ፓርቲዎች በነፃ የሚወዳደሩበት የፖለቲካው ስርዓት ከፈጠረ ይህን ለማድረግ ሪፎርም ካደረገ ለአሁኑ በቂ ነው ብዬ አስባለሁ። የህወሓት ደጋፊ ነዎት እንዴ? የህወሓት አባል አይደለሁም። ደጋፊ ነዎት? ምን ማለት እንደሆነ ደጋፊ አይገባኝም። ማለት
እንዲወድቅ የማይፈልግ የህወሓት አባል አይደለሁም። ችግሩን እያሻሻለ መንግስት ሆኖ እንዲፈልግ ህወሓት እንዲወድቅ አልፈልግም። በተለይ አሁን ህወሓት እንዲወድቅ አልፈልግም። ምክንያቱም ችግር ውስጥ ነው ያለነው። የትግራይ ህዝብ ችግር ውስጥ ነው ያለው። ምንድነው በኦሮሚያ አንዳንድ የኦሮሞ ጓዶች የነገሩኝ ምሳሌ አለ። ወንዝ እየተሻገርክ ፈረስ አይቀየርም ይላሉ። የእንግሊዞች አባባል ነው። እንግሊዝኛውን አልሰማሁትም፣ ከኦሮሞዎች ነው የሰማሁት። እና አሁን የትግራይ ህዝብ ወንዝ ነው እየተሻገረ ያለው። ፈረስ መቀየር አይችልም። ፈረሱን ማሻሻል ነው የሚችለው ፈረሱ። ለማንኛውም የአንድ መሰረታዊ ነገር በዚህ ሁሉ ክርክር መሃል የአማራና የትግራይ ህዝብ ጉዳይ ነው። በደጋግሜ በተለያዩ ቦታዎች ጠቅሼዋለሁ። የአማራና የትግራይ ህዝብ በኢትዮጵያ ውስጥ በጣም ለጦርነት አንድ ሐሙስ የቀረው ተደርጎ ነው የሚነገረው። ኢቭን ከመንግስትም ጭምር በመንግስት መገናኛ ብዙሃን ትግራይ ልትገነጠል ነው ተብሎ አንድም የትግራይ ክልላዊ መንግስት ሰዎች ሲናገሩ ሰምቼ አላውቅም። ግን የመሀል ሀገሩ ሚዲያ ቅድም እንዳሉት በመግፋት በሚመስል ሁኔታ ትግራይ ልትገነጠል ነው እያለ ዶክመንተሪ ይሰራል። በአማራና በትግራይ ህዝብ መሀል ያለው እንደዚህ አንድ ሐሙስ ቀረው የሚባለው ጦርነትን በየጊዜው ይቀሰቀሳል። ግን ሁለቱ ህዝብ በዚህ ቅስቀሳ ሁሉ መሀል አሁንም አብሮ እየኖረ ነው። በጣም አስገራሚው ነገር በሁለቱ ህዝቦች መሀል ምንም አይነት የፌዴራል መንግስት ሰራዊት የለም። በሌሎች ክልሎች ለምሳሌ በአፋርና በአማራና በቤኒሻንጉል፣ በኦሮሚያና በጋምቤላ፣ በሶማሌና በኦሮሚያ መሀል የፌዴራል መንግስቱ ያሰማራቸው ጸጥታ አስከባሪዎች አሉ። ብዙ ጦርነት የሚጎሰምለት በዚህ ሁለት ህዝብ መሀል ግን የለም። ይሄ የሚያሳየው የሁለቱን ህዝቦች ነባር አንድነት ነው። ግን አሁንም በፖለቲከኞቹ መሀል ያለው አለመግባባት የበለጠ ስር እየሰደደ እንዳይመጣ ወደ ህዝቡ እንዳይወርድ ምንድነው መደረግ ያለበት? ሳይቃጠል በቅጠል አይሻልም ወይ? በተለይ እንደናንተ አይነት ሰው እዚህ ላይ ስራ አይጠበቅበትም ወይ? ጀነራል ጻድቃን እንግዲህ እንዳልከው ይሄ ህዝብ ለህዝብ ግንኙነት ይለይ እንድል የሚያሰኘኝ አንዱ ምክንያትም ይሄ ነው። የአማራ ልሂቃንና ሁሉም አይደሉም፣ የትግራይ ልሂቃን እዛም ሁሉም አይደሉም። እነሱ በፈጠሩት ጽንፈኝነት ህዝቡን ወዳልተፈለገ አቅጣጫ የመውሰድ ጉዳይ እንዲቆም መሰራት አለበት። ይሄ የሚሰራው እንደኛ የመሰሉ ሰዎች ኢንቮልቭ እናደርግ እንችላለን። ግን ከኛ በላይ ደግሞ አሁን ለምሳሌ የተጀመረ የአማራና የትግራይ ምሁራን 2 ቀን ያደረጉት ስብሰባ አለ። እንደዚህ አይነት እንትኖች እንዲቀጥሉ ፈልጋለሁ። እኔ የሃይማኖት መሪዎች የሚያደርጉት ግንኙነት አለ፣ እሱ እንዲቀጥል ፈልጋለሁ። ምክንያቱም ኦርቶዶክስ ክርስቲያን ሰንተሩ ትግራይና አማራ ነው። የ3000 ዓመት ምናምን የሚባለው እንደዚህ ጎንደር፣ ጎጃም እና የቆየ ትራዲሽን ባህል ምናምን አለ። አንድ ነገር ልንገርህ፣ ዘመቻ ሰላም በትግልን ጨርሰን ወደ መሀል ሀገር ስንገባ ወረኢሉ ምናምን ስንገባ እና መንዝ ስንገባ የትግራይ ታጋዮች ያስተዋሉት አንድ ትልቁ ነገር መንዝና መርሃቤቴ አካባቢ የነበሩት ገበሬዎችና አክሱምና አድዋ ያሉት ገበሬዎች አንዱ አማርኛ አንዱ ትግርኛ መናገራቸው ካልሆነ በስተቀር አስተሳሰባቸው፣ እምነታቸው፣ አኗኗራቸው አንድ አይነት ነው የነበረው። በጣም ይገርመን ነበር። አሁን አይደለም የምነግርህ፣ ያኔ ያየነው ነገር ነው የምነግርህ። እና ያን ያክል ደብስ ያለው ግንኙነት ነው ያለው። ብዙ ነገር ማንሳት ይቻላል። ወደ ኋላ ሄዶ የሀገር ትልቅ ፈተና ውስጥ በገባበት ወቅት በጋራ ሆነው የሰሩትን ስራ እኔም አውቃቸው እንትን አሉ እና ይሄ ህዝብ ለህዝብ የሚባለው ግንኙነት በጣም እየሰፋ እየጎላ መጥቶ ፖለቲከኞችን አደብ ግዙ ማለት መቻል አለበት ብዬ አምናለሁ። የተጀመረ ነገር አለ፣ በቂ አይደለም፣ መስፋት አለበት። ያ እንትን ያደርገዋል ብዬ አስባለሁ፣ ያስተካክለዋል ብዬ አስባለሁ እና አስፈላጊ ነው ብዬ አምናለሁ። ሌተናንት ጄኔራል ጻድቃን ገብረትንሳኤ በጣም አመሰግናለሁ ይህንን ጊዜ ከዚህ ፕሮግራም ጋር ቆይታ ስላደረጉ። በድጋሚ ለአድዋ በዓል እንኳን አደረሶት። በጣም አመሰግናለሁ። ታንኪዩ። መጨረሻ ላይ አንድ ማለት የምፈልገው ነገር ምንድነው፣ አገራችን በአንድ በጣም ፈታኝ በሆነ ወቅት እያለፈች ያለች ነው የሚመስለኝ እና በተለይ ስልጣን የያዙ ኃይሎች ትግራይም ያሉ እዚህ መሀል ሀገርም ያሉ አማራ ክልልም ያሉ ኦሮሚያም ያሉ የትም ቦታ ያሉ በሲሪየስ የሆነ ዲያሎግ የማድረግ አስፈላጊነት ላይ አምነው እዛ ላይ ቁጭ ብለው ቢደራደሩ ቢነጋገሩና ይህን ሽግግር እንዴት ብለን ነው የምናልፈው ብለው ቢስማሙ
ለሀገራችን በጣም ይጠቅማል የሚል አመለካከት አለኝ። ለችግሮቻችን ቀውስ መፍትሄ ማለት ነው። አዎ የኢትዮጵያ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም እያልኩ ነው ያስተዋወቅኩት። የቀድሞ ኤታማዦር ምንድን ነው ጀነራል ጻድቃን? ኤታማዦር ቃሉ የፈረንሳይ ነው። እኔ ፈረንሳይኛ ብዙ አላውቅም፣ ግን የሰራዊት ማኔጀር፣ አስተዳዳሪ፣ አዛዥ እንደማለት መሰለኝ። አፄ ምኒልክ የመሩት አገር የኢትዮጵያን ከወራሪ ነፃ ማድረግ ችሏል የሚለው በአንድ ወገን እየተነሳ አሁንም ግን በአገር ውስጥ የኢትዮጵያ ፖለቲካ ላይ ዋነኛ መከራከሪያ ማዕከል ይሆናል የአፄ ምኒልክ የመሰረቱት ስቴት ፎርም ያደረጉት ስቴት መከራከሪያ መሆን ነበረበት እስካሁን ድረስ። መከራከሪያ ቢሆን እኔ አይገርመኝም። አንደኛ ያኔ የኢትዮጵያ ስቴት አሁን በምናውቀው መልኩ ፎርምድ ይሆን ስለነበር፣ ሁሌ ደግሞ ስቴት ፎርሜሽን በጣም ኮንትሮቨርሻል ማለት ቫዮለንት ነው። የብዙ ፖለቲካዊ አመለካከቶችን ግራና ቀኝ ያጋጫል። በዚህ ወቅት የተሰራ ታሪክ ኮንትሮቨርሻል ቢሆን አጨቃጨቅ ቢሆን እንትን አይደለም፣ የሚገርም ነገር አይደለም። ግን መቀጠል አለበት። ከ100 ዓመት በላይ የሆነ ቦታ ላይ ማቆም የለበትም። አይ ዶንት ኖ እኔ ጭቅጭቁ ወደ እንደ ፖለቲከኛም እንደ ወታደራዊ ጭቅጭቁ ወደ እንትን ካልሄደ ወደ ውጊያና ወደ ግጭት ካልሄደ ድረስ ሀቁን ለማውጣት ሀቁ ደግሞ በአንድ ሳይድ ብቻ ስለማይመጣ በሁሉም ሳይድ ስለሚመጣ ያንን አርቲኩሌት አድርጎ ለማስቀመጥ የሚደረገው ጭቅጭቅ ጤነኛ ነው ብዬ ነው የማስበው። ሊከፋን የሚገባ ነገር አይደል። አንዱ ወይም ሌላኛው ወገን ሊከፋው የሚገባ ነገር አይመስለኝም። በጦርነቱ ወቅትና ከዛ በኋላ የሻዕቢያንም ሆነ የፕሬዝዳንት ኢሳያስን ዕጣ ፈንታ የመወሰን እድሉ የኢትዮጵያ እጅ ላይ ወድቆ ነበር። ለምንድን ነው ያላለቀው? አንድ ያኔም የተናገርኩት አሁንም የምናገረው ያላለቀው የሰራዊቱ አቅም ደካማ ስለነበር አይደለም፣ ሰራዊቱ መስራት ስላልቻለ አይደለም። በውስጣችን የነበረ የፖለቲካ ችግር እየተባባሰ ሄዶ በፊት ከሻዕቢያ ጋር የምንዋጋበት ማለት በውስጣችን ደግሞ ከውስጣችን ያለው የፖለቲካ ችግር ዩኒፋይድ የሆነ ኮማንድ ለመስጠት የማንችልበት ደረጃ ላይ ያደረሰን ትልቁ የፖለቲካ አመራሩ የሴንትራል ኮማንድ ተብሎ የተቋቋመ ኮማንድ ነበረ። አቶ መለስ ቼር የሚያደርገው እኔም አባል የነበርኩበት እና እዛ ላይ እና ከዛ ውጭ ደግሞ የኢህአዴግ ስራ አስፈጻሚ የቲፒኤልኤፍ ስራ አስፈጻሚ የሚያደርጓቸው ውይይቶች ነበሩ። በዛ በኢህአዴግና በቲፒኤልኤፍ ስራ አስፈጻሚ በሚደረጉት ውይይቶች ላይ እኔ አልሳተፍም፣ ግን ወሬውን እናገኛለን። በዛም ይመጣል። ተመለስም ይነግረኛል፣ እናቶ ሲዬ እና ተወልደም ይነግሩኛል። ይሄ የፖለቲካ ሁኔታ ዩኒፋይድ የሆነ ኮማንድ ለመስጠት የማንችልበት ደረጃ ላይ አደረሰን። ጦርነቱን በፈለግነው መንገድ በወታደራዊ አቅም ሲታይ በፈለግነው መንገድ እንትን ለማድረግ እንችል ነበር። እንግዲህ እስከ ተሰነ ጫፍ ድረስ ተሰነን ተቆጣጥረን አንዴ ተቆጣጥረን እንደገና መልሰን ተቆጣጥረን ወደ አቁደት ድረስ ይሄድን ወደ አድዋላ ለመውጣት ሰራዊታችን አኮብኩቦ የኦሃይንን ከፍተኛ ቦታዎች ይዞ በነበረበት በጾረና አካባቢ ምሽጉን የያዘውን ኤሪያ በሙሉ ይዞ በነበረበት በአንድ ቀይሕ በኩል ሰንዓፈን አልፎ ከስከሰ የሚባለው ቦታ ላይ ደርሶ በነበረበት ወቅት የደጋውን ኤርትራ ለመቆጣጠር ምን ያህል እንደቀረን ኤርትራ የሚያቅሰው ሊያውቀው ይችላል። ሚሊተሪሊ ዘላይ ነው አስመራ ማለት ወደ አስመራ ተቃርባቸው ነበርበት። አሉላ አባነጋ የመጀመሪያው አፍሪካዊ ጄኔራል እየተባሉ የሚጠሩ ናቸው። ምናልባትም የጉንደትና የጉራ ጦርነት ያለሳቸውም ላይ ይሳካ ይችላል የሚሉም ሰዎች ብዙ ይችል ነበር የሚሉ አሉ። ለማንኛውም ስለዚህ ሰው ያላቸውን አመለካከት ከእርሶ ጋር በነበራችሁ ውይይት መረጃውን ስላገኘሁት እግረ መንገድ ስለ ሉዓላዊነት እያወራን ስለሆነ ላንሳው ብዬ ነው። በአሁኑ ወቅት ከኤርትራ የሚያሰጋ ወረራ ሊኖር ይችላል ብለው ያስባሉ ጀነራል ጻድቃን?
ከሆነስ ምን አይነት ጥንቃቄ ነው መደረግ ያለበት? እግረ መንገዱን አንድ ይሄ ያሉላ የጉንደት የጉራ ውጊያዎች በነበሩ ሰዎች የተጻፈ አንድ ኮሎኔል ዳይ DYE ዊሊያም ዳይ የሚል የአሜሪካን ኮሎኔል በኢጅፕት ተቀጥሮ ያኔ ከመጣው 3 ስታር የነበረው የአሜሪካን ጀነራል ጋር ሆኖ ሲሰራ የነበረው ሰውዬ የጻፈው መጽሐፍ አለ። በጣም ዲቴይል ነው። እኔ ሶፍት ኮፒው አለኝ ልሰጥ እችላለሁ። እሱ ማንበብ ዝርዝር ነገሮችን ያሳያል። ምን አይነት ውጊያ እንደነበር እንዴት እንደተካሄደ ይገልጻል። የነበሩ ሰዎች ስለሆኑ በዛኛው ሳይድ የነበረ ደግሞ ስለሆነ በከዲፉ ሳይድ ሆኖ ሲወጋ የነበረ ስለሆነ ከተሸናፊው ወገን ከተሸናፊው ወገን ጥሩ መረጃ ይሰጣል። እነሱ እኮ ትግራይ ብቻ ይበቃል ሀገር ሆኖ ነው የሚዋጉት። ትግራይ ብቻውን ማለት ጄት ኖሯቸው ትላልቅ መንግስታት የሚታጠቋቸውን ትጥቆች ኖሯቸው 90 ዓመተ ምህረት ያልታጠቁት አሁን የተሻለ ትጥቅ ኖሮ ዘተ ነው ያው ማለት ክፉን ያረቅልን እንጂ ንጽጽሩ ተገቢ ነው ወይ? ኢትዮጵያውያንስ እዚህ ላይ ሚና አይኖራቸውም ወይ ለማለት ወላ ኢትዮጵያውያን ሚና አላቸው አውቃለሁ። አሁን ያለው ማዕከላዊ መንግስት እንደሚያስበው ምናምን የሚለው ነገር ያው የሚነሳው ኮንትሮቨርሲ እንዳለ ሆኖ ግን ሌላው የኢትዮጵያ ህዝብ ትግራይ የተጠቃ ዝም ብሎ ያያል ብዬ አላስብም። እኔ መንግስት ናቸው ምናምን የሚለው ያው ብዙ ነገር ማንሳት ይቻላል። ደርግ መንግስት ነበር፣ አውሮፕላን ነበረው፣ መድፍ ነበረው፣ ራሻ ይደግፈው ነበር ምናምን ከሻዕቢያ ጋር ሆናችን ነው ሊባል ይችላል። ግን ስቲል ይሄ መንግስት ነው፣ ሁለታችን መንግስት አይደለም። ያም ሆነ ያ ማን ምን ሮል ነበረው እንዴት አድርገን ያን ውጊያ ገፋ ነው የሚለው የምናውቀው ሰዎች እናውቃለን። ስለዚህ ትልቁ ነገር ትክክለኛ የሆነ ፖለቲካዊ ዓላማ መያዝ ነው እንጂ ከዛ በኋላ ያለው ነገር በሙሉ ቅድም ያልኩት ስትራቴጂክ ፋክተሮች ህዝቡ ሆሞጂኒየስ መሆኑ ፖለቲካል ኮሚኒቲ ተብሎ ሊወሰድ የሚችል ኮሚኒቲ የትግራይ ኮሚኒቲ መሆኑ በጣም ዲፕ የሆነ ሪሰንት እና የድሮ ሚሊተሪ ትራዲሽን ያለ መሆኑ ከዚህ ጋር ተያይዞ የሚመጣ ከፍተኛ የሆነ ወታደራዊ ችሎታና ዕውቀት ያለ መሆኑ ቀላል ፋክተር አይደለም። ይሄ ነው ይሄንን ሁለቴ እንዲያስቡ ያደርጋቸዋል ለማለት ነው። ግን እንዳልከው እኔ አሁን እነዚህን ፋክተሮች በደንብ አውቃለሁ። ጦርነት እንዲመጣ ግን አልፈልግም። በጦርነት ነገር እንዲፈታ አልፈልግም። ምክንያቱም ከመጣብን ብቻ ሌላ አማራጭ ከታጣ ብቻ ካልሆነ በስተቀር አካኪ ዘራፍ እያልክ ከበሮ እየደለቅ የታባክ እያልክ ወደ ጦርነት የሚገባበት ሁኔታ አይደለም መሆን ያለበት። በእነሱም በኩል ልብ ብታደርጉ ይሻላችኋል ለማለት ነው ይሄን ነገር ያነሳሁት። በ1990 እስከ 92 በተካሄደው ጦርነት በኢትዮጵያም በኩል በጣም ብዙ ሰው እንደሞተ ይነገራል። ያኔ እንግዲህ የጦር ጠቅላይ ኤታማዦር ሹም እርስዎ ነዎት። ቁጥሩ በጣም ብዙ በተለያየ ቦታ የተለያየ ቁጥር ነው የሚጠቀሰው፣ በግምት ነው የሚቀመጠው በአብዛኛው። እስካሁን ድረስ ለምን ይፋ አላደረጋችሁትም? ዛሬ ለመጀመሪያ ጊዜ ይፋ ቢያደርጉት ደስ ይለኛል። ስንት ሰው ሞተ? አንደኛ ይሄ ሰው እያነሳ ዝም ብሎ የሚያወራው ወሬ ከየት ነው ያመጣው ብዬ እንትና 70 ሺህ ይላል፣ 100 ሺህ ይላል። 70 ሺህ በሚሉበት ወቅት በኤርትራ በኩል የሞተውን በኢንተለጀንስ ነው የማውቀው። ትክክል ይሁን አይሁን እኔ ላረጋግጥ አልችልም። ከውስጣችን ከኛ የሞተውን ግን በቁጥር ነው የማውቀው። በየቀኑ ስታቲስቲክስ የሰው ኃይል መምሪያ ይመጣልኝ ስለነበረ 70 ሺህ ሞተ በሚባልበት ወቅት ከየት ነው ያመጡት ይሄን ቁጥር እላለሁ። አሁን ያንን ቁጥር በእንደዚህ አይነት ሁኔታ ይፋ ማድረግ ተገቢ ነው ተገቢ አይደለም? ኦልሬዲ ሂስትሪ እኮ ያድዋን እያወራን አይደል? ይሄን ያክል ሺህ ሰው ሞታል እያል እሱን አላሰብኩበትም። አንድ ነገር ግን የምነግርህ የ70 ሺህ የሚባለው እዛ የሚደርስ አይመስለኝም። የኢትዮጵያን ካዥዋሊቲ ቁጥር አውቃለሁ። ከኤርትራ በኩል የነበረውንም ካዥዋሊቲ በኢንተለጀንስ አውቃለሁ። ሁለቱን ስደምረው በ70 ሺህ የተባለ ከሚነገረው የኤርትራውያኖቹ እኔ ከምገምተውና ከማውቀው በላይ ካልሆነ በስተቀር አነስተኛ ነው፣ ትንሽ ያንሳል። ስለዚህ መግለጹን አልፈለጉትም። አልተዘጋጀሁበትም። ይሄን ጉዳይ ጠይቀኛለህ ብዬ አላሰብኩም። የሀገር አጀንዳ ነው። ሜይቢ እንዴት እንደሚገለጽ
መንግስት አንተ ነበርክና ብትገልጸው ይሻላል ካለኝ እገልጻለሁ። እሺ ደግሞ ያለውን ታማኝነት አደንቃለሁ። ሻዕቢያ እኔ ነኝ እኮ ቤተ መንግስት ያስገባኋቸው ወያኔዎችን ይላሉ ብዙ ጊዜ። ፕሬዚዳንት ኢሳያስም በ30ኛውን የፈንቅለ ዓመት ሲያከብሩ ይመስለኛል እንደዛ ሲሉ ነበር። ሻዕቢያ በዚህ ዘመን ውስጥ እስከ 1983 ድረስ ሚና ነበረው። ቅድም ሻዕቢያም ነበረ አይነት ስለተናገሩ ሚና ነበረው። ይሄ ማጋነኑን እንተውና ከህዝባዊ ግንባር አባላት ጋር ጎን ለጎን ብዙ ተዋግተናል። ይህንን ጉዳይ በሚመለከት ዶክተር ገብሩ ታረቀኝ የጻፈው አንድ መጽሐፍ አለ። ያንን መጽሐፍ ስገመግም ፖይንቶችን በጽሁፍ አስቀምጫለሁ። ጽሁፉን መስጠት እችላለሁ። ዋናው ነገር ምንድነው? የኢትዮጵያ 3 ብርጌዶች ከ4500 እስከ 5000 የሚደርሱ 3 ዓመት ከቀይ ኮከብ ዘመቻ ጀምረው እስከ 1977 ዓመተ ምህረት 74 ጀምሮ ማለት ነው። ከ74 ጀምሮ 74 75 ጀምሮ ምሽግ ውስጥ ገብተው ትላልቅ ኮማንደሮች እዛ ውስጥ አስገብተን ተዋግተናል። በደርግ የፖሊት ቢሮ ቃለ ጉባኤ መሰረት መከላከያ ያለው ማቀው ነው። ያኔ የወያኔ ኃይል ወደ ሻዕቢያ ባይጨመር ኖሮ የቀይ ኮከብ ዘመቻን በድል እንወጣ ነበር ብለው ቃል በቃል አስቀምጠዋል፣ ጽፈዋል። አልተሳተፉም እኮ ነው የሚሉት በቀይ ኮከብ ዘመቻ ጊዜ ሻዕቢያዎች። ወያኔ አልተሳተፈም ተረት ተረት ነው ብለዋል። አይ ተረት ተረት ያው ታሪክ ነው እንትን የሚያደርገው። የደርግ ዶክመንት አለ፣ የነሱ ራሳቸው ዶክመንት አለ። አንደኛው ይሄ ነው። ወደኛ ስንመጣ ደግሞ የመጨረሻው ስትራቴጂክ ማጥቃት በምናደርግበት ወቅት ዘመቻ ቴዎድሮስ ሲደረግ ወረታ ላይ በተደረገው ሰፊ የመካናይዝድ ውጊያ በመካናይዝድ ኃይል አምጥተው ተዋግተዋል። አንድ የታወቁ ጥሩ ጀግና ወታደሮች ነበሯቸው። እኔ ሁልጊዜ ከዓይኔ የማይለየው ማስታውሰው ወድለተ የሚባል የነሱ አዛዥ ነበር። ወድ በርሃ የሚባል ቀደም ብሎ እዚህም ሚሊተሪ አታሼ ሆነ የቆየ ቀደም ብሎም ከኛ ጋር የቆየ ለስፔሻል ፎርስ አዛዥ የነበረም ነበሩ። ወረታ ላይ በጥሩ ሁኔታ ተሳትፈዋል። የኛ መካናይዝድ ኃይሎች ነበሩ፣ የነሱ መካናይዝድ ኃይሎች ነበሩ። የኛ መካናይዝድ ኃይሎች ከዛ በፊት አሰልጥነናቸው ብዙ የውጊያ ልምድ ቀስ በቀስ እያካበቱ የመጡ ነው የነበሩት። እነሱ ግን ከኛ የተሻለ በመካናይዝድ ኃይሉ የውጊያ ልምድ ነበራቸው። ያንን ካደረግን በኋላ እኛም የውጊያ ልምዳችንን እያዳበርን ሄደን ወደ ዘመቻ ቢሊሱማ ወልቂጡማ በሚቀጥልበት ወቅት ከሁለት ከፈልናቸው። ግማሹን ወደ ዘመቻ ወጋገን ወደ ደሴ ያመጣናቸው፣ ግማሾቹን በኦሮሚያ በኩል ቀጠሉ። ዘመቻ ወጋገንና እንትን እንደጨረስን ይሄ ከጣርማበር ጀምሮ እስከ ደሴ ያለውን የጠላት ኃይል እንደ አጥቅተን እንደጨረስን አስመራ እኛ ገና አዲስ አበባ ሳንገባ አስመራ ገቡ። ደብረ ብርሃን ላይ ያሰባሰብናቸው፣ ደብረ ብርሃን ላይ ግብዣ ያደረግንላቸው። መጨረሻ ወደ አዲስ አበባ በምንመጣበት ወቅት የእነሱን ኃይል በጣም ቀንሰን የሚበልጠውን መካናይዝድ ኃይል የኛ ኃይሎች እንዲይዙት አድርገን ወደ አዲስ አበባ ገባ። አዲስ አበባ ከገባን በኋላ ደግሞ ያው ድግስ ደግሰን የሚሸለመውን ሸልመን በአውቶቡስ አሳፍረን ወደ ሀገራቸው ልከናቸዋል። እንግዲህ ይሄ እነሱ ከኛ ጋር ሆነው መዋጋታቸው እኛም ከነሱ ጋር ሆነን መዋጋታችንን አይሰርዘውም። የኛ ሮል እንደዚህ ነበር የሚለው እንግዲህ ኢማጂን እኔ መጨረሻ አዲስ አበባ በምንገባበት ወቅት በአጠቃላይ ኢህአዴግ ውስጥ ከሳምቲንግ ወደ 60,000 አካባቢ ኃይል ነበረ። የኦፒዲኦም ያኔ ተደራጅተው ነበር በብርጌዶች፣ የብአዴንም የቲፒኤልኤፍም ጨምረን 55 እስከ 60,000 ተዋጊ ኃይል ባለበት ሰራዊት ውስጥ የነሱ ማክሲመም ቁጥር ደብረታቦር ወረታ ላይ በምንዋጋበት ወቅት 350 ነው የነበረው። ሁሉ እንኳን ተዋግቷል ቢባል ምን ያህል ሮል እንደነበረ መገመት ይቻላል። ከ4500 እስከ 5000 3 ዓመት ናፋ ላይ ከተቀመጠው ኃይለኛ ጋር ስታወዳድረውም ግምትን መውሰድ ይቻላል። ግን ደግሞ ታንክ ይዘው ስለመጡ ሊሆን ይችላል። አዎ እኛም ታንክ ይዘን ነበር። ከ15 ዓመታት በፊት በአውሮፓውያን አቆጣጠር 2005 ላይ ቢልዲንግ ዘ ካፓሲቲ ኦፍ ሪጂናል ፒስ ሜኪንግ የሚል ጽሁፍ ጽፈው በቶዋርድስ ዘ ኢጋድ ፒስ ኤንድ ሴኩሪቲ ስትራቴጂ በሚል መጽሐፍ ውስጥ አገኘሁት። የእርስዎን ጽሁፍ በጣም ጥልቀት ያለው ትንታኔ ነው። በአፍሪካ ቀንድ አካባቢ የጋራ ጦር እንደሚያስፈልግ
ይህም የጋራ እቅድ የሚያወጣ ኢቭን የወታደራዊ ስለላዎችን የሚሰራ ኃይል እንደሚያስፈልግ ተጠባባቂ ኃይል ጠቅሰው ሰፋ ያለ ትንታኔ ያስቀምጡበት ነውና አሁን ኢጋድ አለ ማለት ይቻላል። ፒተር ካግዋንጃን አይ ቲንክ ያውቁታል። የኬንያ የውጭ ጉዳይ ሚኒስቴር አማካሪ እና የሚኒስትሩ አባል በቅርቡ አንድ ጽሑፍ ጽፈው ነበረ። ኢጋድን አፍርሰው አዲስ ሪጂናል ብሎክ የመፍጠር እቅድ ተይዟል በፕሬዝዳንት ኢሳያስ በጠቅላይ ሚኒስትር አብይና በፕሬዝዳንት ፎርማጆ ሶማሊያ አማካኝነት ብለው ጽፈው ነበር። አሁን ፕሬዝዳንት ኢሳያስ ይህንን ደግመውታል። አዲስ ሌላ መንገድ ያስፈልጋል። ኢጋድ የማፊያ ስብስብ ሲመራው የነበረ ቡድን ነው። እሱን አፍርሶ ወይ በቀይ ባህር በኩል ወይ የአፍሪካ ቀንድን ብቻውን ምስራቅ አፍሪካን ሳይሆን ቀንዱን ብቻውን የተመለከተ ማለትም ኢትዮጵያን፣ ጅቡቲን፣ ሶማሊያንና ኤርትራን ማለታቸው ነው። እሷን ብቻ የያዘ ካልሆነ ግሬት ሆርን ካልሆነ ደግሞ እንደዚህ ሰፋ ባለ መልኩ ከአረቦቹም ጋር ያለ ብለው ያስቀመጧቸው አማራጮች አሉ። ወደ 4 አማራጮች እና ኢጋድ መፍረስ አለበት እያሉ ነው። እና እንኳንም ተጠባባቂ ኃይል ኖሮት እንኳንም የራሱ ወታደራዊ ስለላዎችን እንዲሰራ ሪኮመንድ ያደረጉት ምክር ሀሳብ ያቀረቡለት እርሱ አሁን ይፍረስ እየተባለ ነው። በእርግጥ ኢጋድ ለኢትዮጵያ ምንዋ ነው? እንግዲህ ያ ጽሁፍ ከመንግስት ከወጣሁ ከጥቂት ጊዜ በኋላ ኢጋድ በአካባቢ የነበረውን የሰላም ቀጠና እንዴት አድርገን ወደ ከፍተኛ ደረጃ ማሻሻል እንችላለን የሚለው ወርክሾፕ እንደ ግብአት ሆኖ የቀረበ ጽሁፍ ነው የነበረው። አሁንም እንደዛ አይነት አሬንጅመንት ዲቴይሎቹን ከዛ በኋላ ብዙ ባላቅም ያስፈልጋል የሚል እንትን አለኝ። ምክንያቱም በዌስት አፍሪካ ለምሳሌ ወደዛ ደረጃ ባያድግም ከኛ ሻል ያለ የሴኩሪቲ አሬንጅመንት ስላላቸው አካባቢያቸው የሚያጋጥመውን ፕሮብሌም ሃንድል ማድረግ ችለዋል። ይሄ የፕሬዝዳንት ኢሳያስ በሚመለከት የኢትዮ ኤርትራ ጦርነት እስከሚጀመር ድረስ በጣም ኪ አንቀሳቃሾች የኢጋድ የነበሩት ኤርትራና ኢትዮጵያ ነበሩ። ወደ ከተራ የድርቅ የወዘር የምናምን ድርጅትን በላይ ከፍተኛ ሮል እንዲኖረው አድርገውታል። የኢትዮ ኤርትራ ጦርነት ከመጣ በኋላ ኢሳያስ ከዛ ወጣ። ከዛ መውጣት ብቻ ሳይሆን አንታይ አፍሪካን ዩኒየን አንታይ ኢጋድ የሆነ አቋም ነው ይዞ ያለው። ስለዚህ አሁን ሳጀስት ያደረገ ያለውን ነገር ዝርዝሩን ባላቀውም የዛ ኮንቲኒዩሽን ነው የሚመስለኝ። ቀደም ብሎ የነበረውን በኢትዮጵያ ዶሚኔትድ ሆነዋል፣ ኢትዮጵያ እንደፈለገ የምታደርገው ሪጂናል ኢንስቲትዩሽን ነው የሚለውን አመለካከት ለመጥረግ የተጠቀሙበት ያለ ነው የሚመስለኝ። ይሄም ሆኖ ግን አንድ በጣም አስፈላጊ የሆነ ኤሌመንት አለ እኔ እንትን ማድረገው። እሱ ምንድነው? ኢጋድን እንደገና ማጠናከርና ጥሩ ስራ እንዲኖረው ማድረግ እንደተጠበቀ ሆኖ የዚህ የአፍሪካ ቀንድ ጂኦፖለቲክስ እና የሴኩሪቲ ጉዳይ ከሚድል ኢስትም ጋር በጣም የተያያዘ ነው። ከሚድል ኢስት ጋር የሚኖረን የሴኩሪቲ፣ የኢኮኖሚ፣ የፖለቲካ ሪሌሽንሺፕ እንዴት ነው የሚሆነው፣ በምን ሞዳሊቲ ነው ሃንድልድ የሚሆነው የሚለው ሊታሰብበት የሚገባ ጉዳይ ነው። ቅድም እንዳልኩት ኢትዮጵያ ተወደደም ተጠላም በጂኦግራፊክ አቀማመጡ፣ በህዝብ ብዛቱ፣ ባለው ሪሶርስ የቀይ ባህር ኃይል መሆኑ አይቀርም። ኢዘር በአንዳንድ የድለላ ስራ የሚሰሩ ኃይሎች በኩል ኢንፍሉዌንስን ለመጠቀም ይሞከር ይሆናል፣ ወይም ደግሞ ዳይሬክትሊ ኢትዮጵያ ራሷ በምታደርገው ኢንቮልቭመንት እንትን ሊደረግ ይችል ይሆናል። ይህንን መልክ ባለው መንገድ የኢትዮጵያን ጥቅም በሚያስጠብቅ መንገድ ከቀይ ባህር እንደ ማዕከል አድርጎ ወስዶ እዚህ አካባቢ የሚደረግ የጸጥታና የኢኮኖሚ እርባና አሬንጅመንት ምንድነው የሚሆነው የሚለው ሊታሰብበት የሚገባ ጉዳይ ነው። ደላላ መንግስታት አሉ እንዴ ጀነራል በኢትዮጵያ ጥቅም ላይ የሚደልሉ? እንዳይኖሩ እጠራጠራለሁ። ምክንያቱም የራሳቸው አቅም የላቸውም። ራሳቸው ምንም ሊያደርጉት የሚችሉ ነገር የለም። ጉዳይ ፈጻሚም አይደሉም። ግን እናገናኛለን እያሉ አረቦቹን ማለት ነው። አረቦቹ እንደ ጉዳይ ፈጻሚ ነው የማያቸው ነው። እነሱን ደግሞ እዚህ ያለን ትልቅ ኃይል ከእናንተ እንዲጠቅማቸው የሚችል ስለዚህ ከእናንተ ጋር እንዲሰራ ልናስማማቸው እንችላለን የሚሉ አይጠፉም። እነማን ናቸው? እሺ ኢትዮጵያ በአሁኑ ሰዓት በአፍሪካ ቀንድ ያላት ሚና ምንድነው? የተባበሩት መንግስታት ድርጅት ከሷል ከ3 ወር በፊት በምስራቅ አፍሪካ በተለይ በደቡብ ሱዳንና በሶማሊያ ውስጥ ጉዳይ ጣልቃ እየገባች አካባቢውን ወዳልተፈለገ ጦርነት ውስጥ ልትከተው የምትችል ሀገር ሆናለች በሚል ወንጅሏል። አንዳንድ የዓለም አቀፍ መገናኛ ብዙሃን ለምሳሌ ዋሽንግተን ፖስት በቅርቡ
የኢትዮጵያ የሞኝ አካሄድ አፍሪካ ቀንድን ለአዲስ ጦርነት ሊጋብዘው ይችላል የሚል ጽሑፍ ጽፎ ነበርና እርሶ የደቡብ ሱዳንም በዩኤን ተወክለው አማካሪ ነበሩ። አካባቢውንም በደንብ ያውቁታል ብዬ ተስፋ አደርጋለሁ። ከዛ አንፃር ኢትዮጵያ በአፍሪካ ቀንድ ያላት ሚና ምንድነው? በአንድ በኩል አስታራቂ ነን የሚለው አለ። ታራቂም አስታራቂ ከኤርትራ ጋር እየታረቅን ነው፣ ከሱዳን ጋር አስታራቂ ሆናለች ኢትዮጵያ የሚል ነገር አለ። እርሱንም የሚያውቁት ከሆነ ሊነግሩ ይችላሉ። በእርግጥ ባለኝ መረጃ የኢትዮጵያ ሚና አነስተኛ ነው በሱዳን እርቅ ላይ እንደሚወራው አይደለም። ለሁሉም ይቺ ነገር ባጭሩ ያብራራት። እንግዲህ በደቡብ ሱዳን ጉዳይ ላይ የኢትዮጵያ ሮል በጣም እየቀነሰ መጥቷል። አስታራቂነት ብቻ አይደለም፣ እኔ ከድሮም ስለማውቀው በጣም ቀንሷል። ኤክስተንዛት ለደቡብ ሱዳኖች ለራሳቸው በሚገርማቸው አይነት ሁኔታ ማለት ነው። ይሄ አሁን ያነሳውን ጥያቄ አንዳንዶቹን የተጻፉትን ምናምን ዲቴይሎችን ያላየኋቸው ይሆናል እና በእነሱ ላይ ኮሜንት ማድረግ አልችልም። በአጠቃላይ ጉዳዩ በሚመለከት ግን አሁን ያለው ሁለት ነገሮች ናቸው ለኔ በጣም የሚያሳስቡኝ። አንደኛው ይሄ ቀጠናችን የዓለም ልዕለ ኃያላን የሚፋጁበት ቀጠና ሆኗል። አሜሪካኖቹ ቻይናን ከአፍሪካ መጥረግ ይፈልጋሉ። ይሄ በግልጽ አስቀምጠውታል። ቻይናን ከአፍሪካ ለመጥረግ ደግሞ የመጀመሪያው ድል ኢትዮጵያ ላይ ማስመዝገብ ይፈልጋሉ። ምክንያቱም የኢትዮጵያ ስፔሲፊክ ዌይት አፍሪካ ላይ በጣም ከፍተኛ ስለሆነ ቻይናን ከኢትዮጵያ ጠርገው ካወጡ ከሌላው ጠርጎ ለማውጣት እንደሚቀላቸው ስለሚያውቁ፣ ቻይናዎቹ ደግሞ የራሳቸው ኢንተረስት አላቸው። እንዴት ሪአክት እንደሚያደርጉ እያሰቡ ሊሆን ይችላል። ያም ሆነ ግን የሁለቱም ልዕለ ኃያላን አዲስ ስክራምብል ፎር አፍሪካ የሚሉት አይነት ነገር አፍሪካን ለመቀራመት የሚደረግ ሰፊ ሩጫ አለ። በዚህ ውስጥ ሌሎች ደጋፊ ኃይሎች አሏቸው። አሜሪካኖቹ እነ ስዊድን፣ እነ ዩኤኢን፣ እነ ግብፅን ይዘዋል። ቻይናዎች ደግሞ ምናልባት ከነ ራሽያ፣ ከነ ቱርኪ፣ ከነ ኢራን ጋር የተስማሙ ይመስላል። አስተላለፉ በግልጽ ኋላ እየወጣ የሚሄድ ቢሆንም ይሄኛውን ጉዳይ አገራችን ውስጥ አሁን እየተከሰተ ያለ ነው የሚመስለኝ። አንደኛው ነገር ይሄ ነው። አንደኛው መታሰብ ያለበት ነገር ይሄ ነው። ሁለተኛው እንግዲህ ኢትዮጵያ ያላት ሮል በዚህ በአፍሪካ ቀንድ አስታራቂም ተሰሚነት ያላትም ሸምጋይም የኢትዮጵያ ስፔሲፊክ ዌይት የኢትዮጵያ ሚዛን በአፍሪካ ቀንድ ማጋነን አይቻልም። በጣም ከባድ ነው። ኢትዮጵያ ውስጥ የሚፈጠረው ማንኛውም ነገር አካባቢውን በጠቅላላ ያምሳል። ያን ያክል ክብደት መሰጠት አለበት። ስለ ኢትዮጵያ ጉዳይ በሚነሳበት ወቅት ከልዕለ ኃያላኑ ጋር በመስማማት ይሁን ባለመስማማት የሚደረግ ማንኛውም እንቅስቃሴ ይህን አካባቢ በሙሉ ያምሰዋል ማለት ነው። ሁለተኛው ደግሞ የውስጣችን የራሳችን ችግር አለ። ያልረጋ ፖለቲካ አለ። ገና መልክ ያልያዘ ፖለቲካ አለ። አስታራቂም ለመሆን ጥሩ ሚናም ለመጫወት በሌላውም ላይ ተጽዕኖ ለማሳደር መጀመሪያ የሀገራችንን የውስጣችንን የፖለቲካ ሁኔታ ማስተካከል ይኖርብናል። ህዝብ በሚመርጠው መንገድ፣ ህዝብ በሚደግፈው መንገድ ሰላምና መረጋጋት ኖሮ ኢኮኖሚክ እድገት እየቀጠለ የሚሄድበት ሁኔታ መፍጠር ይኖርብናል። ይሄም አልተሳካም። እነዚህ ሁለቱ ተደራርበው ነው ያሉት አሁን አገራችን። በዚህ ሁኔታ ውስጥ ኢትዮጵያ የሚኖራት ሚና በአፍሪካ ቀንድ እያነሰ የሚሄድ እንጂ እየጠነከረ እየበረታ የሚሄድ አይደለም። በረጅም ጊዜ የኢትዮጵያ ኢኮኖሚ እያደገ ሲሄድ፣ ተሰሚነት እያደገ ሲሄድ፣ በውጭ ዲፕሎማሲም የነበረን ተጽዕኖ ከ4 ዓመት ከ5 ዓመት በፊት ምን እንደነበረ ይታወቃል። አሁን ደግሞ ያለው ቅድም ስታነሳው የነበረው ጎረቤቶቻችን ሳይቀር በእኛ ላይ ጣታቸውን የሚቀሰሩበት አይነት ሁኔታ ላይ ነው እየደረስን ያለ ነው። ይሄ ደግሞ አንደኛ ዓለም አቀፋዊ ሁኔታው የልዕለ ኃያላኑ የውጊያ ቀጠና መሆኑ፣ የእነሱ ጉዳይ ፈጻሚዎች ደግሞ በዛም ሆነው የእንትን ጉዳዩን እያባባሱት ስለሆነ ያሉት፣ እኛ ደግሞ የውስጣችን የራሳችን ፕሮብሌም አለ፣ ለእነሱም ክፍት አድርገናል። እነዚህ ተደራርበው ከፍተኛ ቀውስ ውስጥ እየከተቱን። የአድዋ ድል 100ኛ ዓመት ሲከበር እርሱ የሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ነበሩና 100ኛ ዓመቱ በድምቀት ሲከበር ውጋገን ለተባለ ያኔው የሰራዊቱ የሚኒስቴሩ ጋዜጣ ላይ ቃለ መጠይቅ ሰጥተዋልና የአድዋ ድል ለኢትዮጵያ ለድል ያበቃበት 3 ምክንያት አለ አሉ።
አንደኛው የኢትዮጵያ ሰራዊት ትክክለኛና ቀናኢ ዓላማ የያዘ መሆኑን ጠቀሱ። ሁለተኛ የበሰለ የአመራር ብቃትና ወታደራዊ አስተሳሰብ ያለው መሆኑ በኢትዮጵያ ወገን። ሶስተኛው ደግሞ የተሟላ መሬትና በቂ የጠላት መረጃ ስለነበረ ኢትዮጵያ ማሸነፍ ችሏል ብለዋል። ያስታውሱታል ይህን ቃለ መጠይቁን? ትንሽ እኔ እዚህ ጋር ያለ ጥያቄ ጀነራል የሚኒሊክ የዲፕሎማሲ ስራና የመሪነት የወታደራዊ መሪነታቸውን አድንቀዋል እዛ ላይ እና ጥሩ ወታደርና ዲፕሎማት ናቸው አፄ ሚኒሊክ ማለት ይቻላል? ናቸው። በዲፕሎማሲ አንጻር እንግዲህ በአገር ውስጥ ፖለቲካ የነበረው መከፋፈል ይታወቃል። በትግራይ መሳፍንቶች ያኔ ከአፄ ዮሐንስ ሞት በኋላ በነበሩት ትላልቅ መሳፍንቶች እና በአፄ ምኒልክ መካከል በአጠቃላይም በትግራይ ሪጅን እና በሸዋ መካከል ትልቅ ጭቅጭቅ እንደነበረ ይታወቃል። ይሄ አፄ ዮሐንስ ጊዜም የነበረ ነው። አሁን በታሪክ አንጻር ኮንትሮቨርሻል ነው። አጨቃጫቂ ምክንያቶች እንደተጠበቁ ሆነው የአድዋ ድል ማስገኘት ያኔ ትልቅ ጥበብ ይጠይቅ ነበር። ቀደም ሲል በጠቀስኩት የወጋገን ጋዜጣ ላይ ሰራዊታችን ይህንን መሰል የአገር ፍቅር ስሜት የአድዋ ማለት ሆኖ ሰራዊታችን ይህንን መሰል የአገር ፍቅር ስሜትና የጀግንነቱ ርስ በተግባር የሚገልጸው አገራችን ስትወረርና አደጋ ላይ ስትወድቅ ብቻ አይደለም። ህዝቦች የመረጡትን የእድገት አቅጣጫ ቀልብሰው በራሳቸው መንገድ ለማስኬድ የሚመኙ ጸረ ህዝብ ኃይሎች ሲያጋጥሙት ራሱን በጀግንነት ለመሰዋትም መዘጋጀት አለበት ብለዋል። እርሶ አሁን የኢትዮጵያ የእድገት አቅጣጫ አልተመለሰም? እንትኑ ስቴትመንቱ አሁንም ቫሊድ ነው። አሁንም አምንበታለሁ። እኔ እስከነበርኩበት ጊዜ ድረስና ትንሽ ቆይቶም ቢሆን ሰራዊትን በዚህ ስፒሪት ለመገንባት ነበር ሲሞከር የነበረው። አሁን ያለው ተጨባጭ ሁኔታ ምንድነው የሚለው ዝርዝር መረጃ የለኝም። የኔ ምኞት የሚሆነው አሁን በተገለጸው መንገድ ሰራዊቱ እንዲያደርግ ማድረግ ነው። ማለት አገር በሚጠቃበት ወቅት፣ ወረራ በሚመጣበት ወቅት በጀግንነት ልክ እንደ አባቶቹ እንዲዋጋ ማድረግ አንዱ ጉዳይ ነው። በሌላ አቅጣጫ ደግሞ አገር ውስጥ ህዝቡ በመረጠው የእድገት አቅጣጫ የኢኮኖሚ፣ የሴኩሪቲ፣ የፖለቲካ ፖሊሲስ ብቻ እንዲመራ ለዚህ ጥብቅና መቆም፣ በሌላ መንገድ ለህገ መንግስቱ ጥብቅና መቆም ዋነኛው ዓላማው መሆን አለበት። በዚህ መንገድ የሚገነባ ሰራዊት ሁሉ ጊዜ በጀግንነት የሚዋጋ ነው የሚሆነው። ሁሉ ጊዜ ትልቅ ኮሚትመንት ያለው ነው የሚሆነው። ሁሉ ጊዜ በህዝብ ተወዳጅ ነው የሚሆነው። አሁን በህዝብ ተወዳጅ መሆን ደግሞ ህዝቦች በመረጡት የእድገት አቅጣጫ ላይ ናቸው ኢትዮጵያ ውስጥ አይደለም። አሁን ያለው ሁኔታ ከቅርብ ጊዜ በኋላ ያለው ሁኔታ እንግዲህ የህዝቦች በመረጡት አቅጣጫ የመጓዝና ያለመጓዝ ጉዳይ የሚገለጸው በህገ መንግስቱ ነው። ህገ መንግስቱ ትልቅ ጥያቄ ውስጥ ወድቋል። ብዙ የህገ መንግስት ኦፊሻሊ ህገ መንግስቱን ስክራፕ አድርገን እንጥላለን የሚሉ ኃይሎች አሉ፣ የፖለቲካ ኃይሎች አሉ። መብት አይደለም እንደዛ ማለት መብታቸው ነው። ህጋዊ እስከሆነ ድረስ በህገ መንግስቱ ባስቀመጠው መንገድ እስከሄዱ ድረስ መብታቸው ነው። በኃይል ሲያደርጉት ነው መብታቸው የማይሆነው። በኃይል ማለት በተለያየ አይነት ኃይል ይሄንን ለማድረግ በሚሞክሩበት ወቅት መብታቸው አይደለም፣ ህጋዊ አይደለም። የዚህ አይነት ስለዚህ የእድገት አቅጣጫው የኢትዮጵያን በመረጥ ነው የእድገት አቅጣጫን ውስጥ እየተጓዝን ነው ወይም የእድገት አቅጣጫችን አልተቀለበሰም ወይ? ስለዚህ ወታደሩ እርስዎ እንዳሉት በእነዚህም ላይ የጀግንነት ተግባር መፈጸም አለበት ወይ ተብለው ቢጠየቁ እንደሚሉት ጀነራል ጻድቃን ቼክ መደረግ አለበት እላለሁ። ቼክ ማድረጊያው ደግሞ የጨዋ መልስ እየሰጡኝ ነው ወይስ አይደለም? እኔ የጨዋ መልስም ባልሰጥህ ያው ወታደር ውስጥ ስለሌለው ብዙ እንትን አይኖረውም፣ ብዙ ኢምፓክት አይኖረውም። ያም ሆነ ይህ ግን ህዝቦች ህገ መንግስቱ በሚመሰረትበት ወቅት ያኔ ሁኔታው በሚፈቅደው ያህል የህዝቦችን አስተያየት አሰባስቦ የህገ መንግስት ወጥቷል። ሪቫይዝድ መሆን አለበት። አሁን ደግሞ ወደ ምርጫ እንግባ እያልን ነው። የተለያዩ ፖለቲካ አማራጮች በስፋት እየቀረቡ ነው። ይሄ እነዚህ የፖለቲካ አማራጮች በህጋዊ መንገድ ተአማኒነት ባለው ምርጫ ወደ ህዝብ ቀርበው ህዝብ በምርጫ ያሸነፈው ተአማኒነት ባለው ምርጫ ሁሉም
ጥሩ የሚባሉ የምርጫ ፕሮሲጀሮች በሙሉ ተከትሎ በሚደረግ ምርጫ አሸንፎ የሚመጣ ከሆነ ምንም እንትን ያለው ከዚህ ውጭ በሌላ ተጽዕኖ የውጭ ተጽዕኖ ሊሆን ይችላል፣ ሌሎች ፋክተሮችም ሊሆኑ ይችላሉ። በኃይል ያንን ድጦ ተግባር ላይ ለማዋል የሚሞከር ከሆነ ግን ወታደሩ አይደለም ችግር የሚፈጥረው። ወታደሩም ችግር ይፈጥራል፣ ሊፈጥር ይችላል። ከሁሉ በላይ ግን የሀገሪቱ የፖለቲካ ሁኔታ አይረጋጋም። አሁን ስልጣን ላይ ያለው የኢትዮጵያ መንግስት ህገ መንግስታዊ ነው ብለው ያስባሉ? በአንድ በኩል ህገ መንግስታዊ ነው፣ ምክንያቱም ኢህአዴግ ተቀጥያ ነው። ይሄ የተለወጠበት ፕሮሲጀር ህገ መንግስታዊ አይደለም። እንዴት? ህገ መንግስታዊ ህዝብ የመረጠው የመረጠው ፓርቲ ኢህአዴግ ተብሎ የተሰባሰበውን ኃይል ነው። አሁን ያ ተቀይሯል ተብሏል። የተቀየረበት ፕሮሲጀር ለኔ ግልጽ አይደለም እና ይሄ የተቀየረበት ፕሮሲጀር እኔስ ህገ መንግስታዊ ሊሆን ይችላል፣ ህጋዊ ሊሆን ይችላል የምለው ምርጫ ተካሂዶ ያ ፓርቲ እንደ ፓርቲ ይቋቋማል፣ ወደ ምርጫ ይገባል። በምርጫ አሸንፎ ከመጣ ህገ መንግስታዊ ይሆናል። እስከዛን ጊዜ ድረስ ግን የሽግግር ሊባል ይችላል፣ ማቆያ ሊባል ይችላል፣ የሆነ ስም ሊሰጠው ይችላል። ግን ኢህአዴግ አይደለም የተመረጠው፣ ኢህአዴግ ነው። ኢህአዴግ ያልሆነ መንግስት ነው እየመራ ያለው። ፕሮግራሙን በዝርዝር አላውቅም። እንግዲህ በይዘት ኮመንት ከማድረጋችን በፊት የፕሮግራሙ ማለት ነው ጠቅላይ ሚኒስትር አብይ ፓርላማ ላይ መጨረሻ ጊዜ ሪፖርት ባቀረቡ ዕለት ተመርጠን አይደለም የሚል መንፈስ ያለው ንግግር አድርገዋል። ቀድሞ ነገር ኢህአዴግም ቢሆን ተመርጦ አይደለም በፕሮግራሙ አይቶ አይደለም የኢትዮጵያ ህዝብ የመረጠው። ከተመረጥን ለምንድን ነው በማግስቱ በምርጫ ማግስት አመጽ የወጣው የኢትዮጵያ ህዝብ? ስለዚህ አሸንፈን አይደለም ይህንን ስልጣን ያዝነው አይነት ነው ንግግራቸው። ቃል በቃል ኮት ያደረኩት ግን ህዝቡ ተመርጠን ከሆነ መርጫለሁ ካለ ለምን በማግስቱ አመጸብን ብለዋል። ስለዚህ ኦልሬዲ አልተመረጥንም እየተባለ ነው ማለት ነው። ይሄ የፖለቲካ ኮንትሮቨርሲ ነው። ያው እንደማንኛውም የሀገራችንን ፖለቲካ የሚከታተል ሰው 97 ዓመተ ምህረት ማንዶ የ2007 100% አግኝቻለሁ ያለ ፓርቲ ከአንድ ዓመት በኋላ የሁሉ ዓመት ሲነሳበት ትክክል አይደለም፣ 100% ሲያገኝም ቢሆን ትክክል አይደለም ብለናል ሁላችንም። ግን የሀገራችን የፖለቲካ ሴትአፕ ሁለት አማራጮች ናቸው ያሉት። አንዱ አማራጭ መጥፎም ቢሆን የማንቀበለውም ቢሆን ብዙ ችግር ያለበትም ቢሆን ሀገራችን ከረጅም የፖለቲካ ችግር እንድትወጣ ህጉን ተከትሎ ያንን ለመፈጸም የሚያስችል ትዕግስት ተከትሎ በሰላማዊ መንገድ ሪፎርም ማድረግ ነው። ሌላኛው አማራጭ ደግሞ ያንን ጠራርጎ በሌላ መንገድ መሄድ ነው እና እኔ አሁን የምመርጠው ሀገራችን ውስጥ ካለው የፖለቲካ ችግር አንፃር የተወሳሰቡ ቢሆንም ችግር ያለበት ቢሆንም ሀገራችን ውስጥ ያለውን የፖለቲካ ኮንትራት መሰረት አድርጎ ለውጡን ለማስካሄድ መሞከር ነው። ምክንያቱም ከዛ ውጭ ያለው አማራጭ አገር ያጠፋል ብዬ ስለምገምት። በመሰረቱ ጠቅላይ ሚኒስትሩም የፓርላማ አባልና የአጋሮ ተመራጭ ስለሆኑ ነው የኢትዮጵያ ጠቅላይ ሚኒስትር የሆኑት። ግን ተመርጠን አይደለም ስላሉ ለማንኛውም ስለ ሉዓላዊነት እናወራ። ፕሮግራሙን አድዋን መነሻው ማድረግ የተዘጋጀ የውይይት ስለሆነ የክርክር ላይሆንም ይችላል። አልፎ አልፎ ነው የምጠይቀው። ሉዓላዊነት ምንድን ነው? አሁን እርሱ ወታደር ነዎት፣ የፖለቲካ ጽሁፎችንም ይጽፋሉ። ከሁለቱም አንፃር በፊት ያው ከጂኦግራፊ ሁኔታዎች አንፃር ይተነተን ነበረ ሉዓላዊነት ሲባል። ከቅርብ ጊዜ ወዲህ ከተለያዩ ነገሮች አንፃር የፖሊሲ ነፃነት ወዘተ ይነሳል። ለማንኛውም ሉዓላዊነት ምንድን ነው ለእርሱ? ሉዓላዊነት አንድ ሀገር የራሱን ማንኛውንም የፖለቲካ አቅጣጫ፣ የኢኮኖሚ አቅጣጫ፣ የጸጥታ፣ የደህንነት አቅጣጫ ከውጭ ኃይሎች ተጽዕኖ ራሱ በመረጠው መንገድ እንዲሄድ ማስቻል ነው። በሀገራችን የፖሊሲ አቅጣጫ መቀየስ ላይ ሁሉም አይነት ፖሊሲዎች የምንፈልገውን የእድገት አቅጣጫ፣ የደህንነት ሁኔታ ለመፍጠር በምናደርገው በምንቀይሰው እንትን ላይ የውጭ ተጽዕኖ ምን ያህል ኢንፍሉዌንስ አለው የሚለው ነው። ይሄ ያየለ ከሄደ ሉዓላዊነት ትልቅ አደጋ ውስጥ ገብቷል ይባላል። ይሄኛውን መቆጣጠር ከቻል
መቀነስ ከቻል እና አሁን ባለው ኢንተርናሽናል የዓለም የፖለቲካ አሬንጅመንት የእኛን ጥቅም አስጠብቀን መሄድ ከቻል ሉዓላዊነታችንን አስጠብቀናል ብዬ ነው የማስበው። የትኛው ላይ ነው ያሉት ብለው ያስባሉ? አሁን ያለንበት ያሉኝ መረጃዎች ከፓብሊክ የማገኛቸው ናቸው። ግን ቀደም ብሎ ከነበረው ኢህአዴግ አሁን ያለው በከፍተኛ የውጭ ተጽዕኖ ስር የወደቀ ነው ብዬ አምናለሁ። ማሳያ ምንድን ነው? ፐብሊክ ላይ ያገኙት ቢሆን ማሳያዎቹ አንዱ ለምሳሌ ከአሜሪካን ጋር ያለው ግንኙነት ነው። ቀደም ብሎ ቻይናዎች ትልቅ እጅ ነበራቸው ይባላል እዚህ ሀገር በተለይ በኢኮኖሚ። አሁን ደግሞ እነሱ እየተገፉ አሜሪካኖች በብዛት ለመግባት አኮኩበው ያሉ ነው የሚመስለው። እንደዛ ነው የሚወራው። ከፓብሊክ የምንሰማው እሱ ነው። የነበረው የኢኮኖሚ አቅጣጫ ከስቴት ኢንተርቬንሽን ዴቨሎፕመንታል ስቴት ተብሎ ከሚታወቀው ወደ ሊበራል በጣም ኒዮ ሊበራል ወደ ሆነው የኢኮኖሚ አቅጣጫ ሄዷል። ይሄ ከአሜሪካኖች ጋር ያለውን ከምዕራብ ጋር ያለውን ግንኙነት የሚያመላክት ነው። በአካባቢያችን ያሉ አቅማቸው አነስተኛ የሆኑ በደላላነት ትንሽ አቅማቸው ጠንከር ያሉት ደግሞ በአስፈጻሚነት ጉዳይ አስፈጻሚነት በሀገራችን ፖለቲካ ውስጥ በእጅጉ የገቡበት ሁኔታ ነው ያለው። ለዚህ ትልቁ ማሳያ በኢትዮጵያና በኤርትራ መካከል የተደረገው ስምምነት አፍሪካ ውስጥ ከሚደረግ ማንኛውም ስምምነት በተለየ መንገድ በኢጋድ አይደለም የተደረገው፣ በአፍሪካ ህብረት አይደለም የተደረገው፣ አዲስ አበባ አይደለም የተፈረመው፣ ወይ ናይሮቢ አይደለም ወይ አስመራ አይደለም፣ ውጭ ሀገር ነው የተደረገው። ዩኤንም እጁ የለበትም። ዩኤንም እጁ የለበትም። እነዚህ ግማሾቹ ደላላዎች፣ ግማሾቹ ጉዳይ ፈጻሚዎች እነሱ ባቀነባበሩት እንትን የተሰራ ነው የሚመስለው። እስካሁን ድረስ ትራንስፓረንት የሆነ ኢንስቲትዩሽኖች የሚያውቁት ህዝብ የሚያውቀው የስምምነቱ ዝርዝር ሁኔታዎች እነዚህ ናቸው ተብሎ አልታወቀም። ይባስ ብለው ደግሞ ፕሬዚደንት ኢሳያስ ሰሞኑን ባወጣው መግለጫ በእኛ ፖሊሲ ላይ መፈትፈት ጀምረዋል። እሱን እስኪ እንመለስበታለን በዝርዝር ጥያቄዎች። እነዚህ ናቸው ማሳያዎች ስላልከኝ የህዳሴ ግድቡ ጉዳይ አለ። የህዳሴ ግድቡ ጉዳይ እስከ ቅርብ ጊዜ ድረስ ራሳችንን የምንመራው ብለን ነበር ስንሄድ የነበረው። አሁን አሜሪካና ወርልድ ባንክ እንጃላችሁ ብለው ነው የነበሩ። አሁን በታዛቢነት በምናምን በሚል ሰበብ ገብተው አደራዳሪ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። አደራዳሪ ሆነው ገብተዋል። ይሄ ትልቅ ለሀገራችን እድገት ብዙ ተስፋ የተጣለበት ብዙ ህዝብ ሞቢላይዝ ያደረገ የኢኮኖሚ ፕሮግራም በውጭ ኃይሎች ተጽዕኖ ምን ያህል እንደገባ የሚያሳይ ነው። እነዚህ ናቸው ማሳያዎቹ። የኤርትራን ነገር ካነሱት አይቀር በኢትዮጵያ ጉዳይ እጇን አጣጥፋ እንደማትቀመጥ ለዚህም ከጠቅላይ ሚኒስትር አብይ ጋር በመሆን የጠቅላይ ሚኒስትሩን ሪፎርም የሚያደናቅፉ ኃይሎችን ኃይለ ማስባል እንደሚሰሩ ፕሬዚዳንት ኢሳያስ ተናግረዋል። ምን ተሰማውት እርሱ? ከበፊት ጀምሮ ከዛኛው መንግስት ጋር በደንብ ስለሚተዋወቁ ብዬ ነው። በመጀመሪያ ደረጃ አቶ ኢሳያስ በኢትዮጵያ ጉዳይ ላይ እኔ መፍትሄ አመጣለሁ ብሎ ከማሰብ ይልቅ የራሱን ፕሮብሌም ቢፈታ ነው ትክክለኛ የሚሆነው። በሁሉም አይነት መለኪያ ኢሳያስ የኢትዮጵያን ፖለቲካ ለመፍታት የሚያስችል ወይ ፈታለሁ ብሎ ለማሰብ የሚያስችል የሞራል ብቃት የለውም። ግን ያው የተረጋጋ ሀገር የሚመሩ ናቸው። ሰላም ያለበት ሀገር አላቸው። በሺዎች ወጣቶች እየሸሹ መረጋጋት ከሆነ ኢኮኖሚው እየደቀቀ መረጋጋት ከሆነ ምርጫ ሳታደርግ እድሜ ልክን ስልጣን ላይ መቀመጥ መረጋጋት ካመለከተ ይሄ እንትን ነው እና ሀገር እንደ ሀገር እየዘቀጠ መረጋጋት አይባልም። እንግዲህ እሳቸው እንደዛ እያሉ ነው። ሰላማዊ የሆነ ሀገር ያለው አፍሪካ ቀንድ ላይ የኔ ብቻ ነው ብለዋል። እሱ የሚለው ብዙ ነው። አሁን ያም ሆነ ኢሳያስ ኢትዮጵያ ውስጥ መፍትሄ ለማምጣት ሊቋመጥ የሚገባው ሰው አይደለም። ፕሬዚዳንት ኢሳያስ ወያኔ ጌም ኦቨር ከሚለው ንግግራቸው ጀምሮ የኢትዮጵያ አብይ በርካታ ጠላቶች አሉት፣ ያበዱና የከሰሩ ጠላቶች ነው የሚሏቸው እሳቸው አሏቸው። ስለዚህ የጠቅላይ ሚኒስትር አብይን ሪፎርም ሊያደናቅፉ የሚችሉ ኃይሎችን ለማጥፋት በሚደረገው ትብብር ውስጥ ሚና ይኖረናል፣ እጃችንን አጣጥፈን አንቀመጥም ነው የሚሉት። እንደዛ ሲሆን ከፌዴራል መንግስቱ በተከታታይ በኢትዮጵያ ጉዳይ ላይ የሚሰጡ አስተያየቶች ላይ ፕሬዚዳንት ኢሳያስ የሚሰጧቸው ላይ ማለት ነው
ከኢትዮጵያ ፌዴራላዊ መንግስት የሚሰጥ ምላሽ የለም። ምንም አልተባሉም እስካሁን። እንደሚሉት ፕሬዚዳንት ኢሳያስ የጋራ ስምምነት ስላለ ነው ወይስ ምን ይመስላል? የሚገርመው ነገር እሱ ነው። ትግራይ የኢትዮጵያ ሉዓላዊ ግዛት አንድ አካል ነው። ኢሳያስ ደግሞ የቆየ ቂም እንዳለው ይታወቃል። የወረረን እሱ ነው። ቤታችንን ክፍት አድርገን ጓደኝነት አለን ብለን የማናሳያቸው የማንነግራቸው ሚስጥር አልነበረም። በጣም ንቀት ስለነበራቸው ያንን ወረራ ጀመሩ። ውጤቱ የተለየ ሆነ። ያ የኢሳያስና ከሱ አካባቢ ያሉትን ሰዎች ሚዝ ሰበረ። ለመጨረሻ የበላይ ነን የሚለውን ኢንቪንሲብል ነን የሚችለን የለም እንደኛ አይነት ሰው የለም ምናምን የሚለውን መሰረት የሌለውን አስተሳሰብ እና በዛ ላይ ሊመሰረት የተፈለገውን ናሽናሊዝም ሰበረው። ይሄ አልወጣለትም። ይሄን ያደረገው በቲፒኤልኤፍ የተመራው መንግስት ነው። ያንን ነው ለመበቀል ቢፈልግ ያለው እና ረጅም ጊዜ በኋላም ያንን እሱ ራሱ ፕሩቭ ራሱ ትክክለኛ እንደሆነ ለማሳየት ይሞክራል። አሁን ያደረጋለው እንትን እሱ ነው ባጭሩ። ግን አሁን ያለው ሁኔታ አንደኛ ይሄ የኢሳያስ ጣልቃ ገብነት የኢትዮጵያ ፖለቲካ ውስጥ ያለው ጣልቃ ገብነት መቆም አለበት። የኢትዮጵያ መንግስትም ይሄ እንዲቆም ማድረግ አለበት። ዝም ብሏል እኮ። ይሄ ሳያደርግ ሲቀር ኢምፕሊኬሽን አለው፣ ትልቅ ኢምፕሊኬሽን አለው ለሀገር። አሁን ያለው ለምሳሌ ትግራይ ውስጥ ያለው ትልቁ ነገር ኢሳያስ ቂሙን ለመወጣት ትንሽ ነገር ካደረገ የኢትዮጵያ ፌዴራላዊ መንግስት ተባባሪ ነው የሚሆነው ወይስ እኛን ነው ዲፌንድ የሚያደርገው የሚለው ትልቅ ጥርጣሬ ውስጥ ነው ያለው። ይሄ መታወቅ አለበት። የኢትዮጵያ መንግስት ደግሞ ትልቁ ኮንሰርኑ ይህንን አድሬስ ማድረግ ነው መሆን ያለበት። ግን በግልጽ እኛ እንዲህ እናደርጋለን እያለ ኢሳያስ ይዘላብድ ያንን የሚመልስ መልስ የለም። አንድ ነገር ግን ደግሞ መታወቅ ያለበት ምንድነው የትግራይ ህዝብ በጣም ብዙ እንትኖች አሉት፣ ብዙ ታሪካዊ አድቫንቴጆች አሉት። እንዲሁ በቀላሉ በእነ ኢሳያስ ጉራ የሚፈታ አይደለም። ከዛ በላይ አቅም እንዳለው ያውቃል። አሁንም ለእነ ኢሳያስ መዘላበድ ዋናው ምክንያት ሆነ ያለው በአጭር ጊዜ እንጠራርገዋለን እንዳልነበረ እናደርገዋለን ሲባል የነበረው ነገር የተለየ ሆኖ ተገኘ። ህወሓትና የትግራይ ህዝብ ቤዚካሊ የትግራይ ህዝብ የሚመጣውን አደጋየ የቲፒኤልኤፍ ውስጥ የነበረውን ፕሮብሌም እናቆየው፣ ይሄኛውን ፕሮብሌም ግን እንፍታለን። ይሄ ነው አሁን ያለው ሁኔታ ይሄ ነው። የትግራይ ህዝብና ቲፒኤልኤፍ ችግር አልነበረባቸው ማለት አይደለም። ችግር ነበረባቸው፣ ሁላችንም የምንናገረው። አሁን ባለው ሁኔታ ግን ይሄኛው ይቆይልን፣ ከዛ በላይ የሚመጣውን አደጋ ግን አንድ ላይ ሆነን እንጋፈጣለን የሚል አቋም እንዲይዝ አደረጉት በሁለቱም በኩል። የፌዴራል መንግስቱ ዝምታ ከምን የመነጨ ይመስሎታል? ተባባሪ ሆነን የከሰሩና ያበዱ የአብይ ጠላቶችን እናጠፋለን ሲባል መመለስ የሚችለው ፌዴራል መንግስቱ ነው። እኔ እንደ አንድ ደህንነት ባለሙያና የቀድሞ ኤታማዦር ሹም ማለት የሚችለው አንደኛ በእንደዚህ አይነት ሁኔታ ውስጥ ይሄ እንዲሆን መፈቀድ አልነበረበትም። አንድ ሁለተኛ በእንደዚህ አይነት ሁኔታ ውስጥ ዝምታ መፍትሄ አይደለም። ሁለት እነዚህን ማለት እችላለሁ። ከዚህ ውጭ ግን ዝምታው ለተለያዩ ስፔኩሌሽኖች በር ከፍቷልና ይሄ የሆነው በዚህ ምክንያት ነው ቢል ማንኛውም ሰው ሌጂቲሜት ነው። ዝም የተባለው ተባባሪ ሊሆኑ ነው ብሎ ቢያስብ ማለት ነው እንዲያስብ ይችላል። ይሄ እንዳያደርግ የማድረግ ባርደን ኦፍ ፕሩፍ መንግስት ጋር ነው ያለው፣ ከህዝብ ጋር አይደለም። መንግስት ነው ወጥቶ ይሄ የስራ ነው ብሎ እንትን ማድረግ ያለበት። በቱቢ እንትን ለመሆን ባለፈው ጠቅላይ ሚኒስትሩ ፓርላማ ላይ ሲናገሩ በዚህ ጉዳይ ላይ የሚመለከት ትንሽ ፍንጭ አሳይተው ነበር። ያ ግን እንትን አልተደረገም። ማለት የጉዳዩን ክብደት በሚመጥን መንገድ የተገለጸ እና የወጣ ነገር አይደለም። ከዛ በኋላ ደግሞ ነው ኢሳያስ መግለጫውን የሰጠው። መግለጫውን ጠቅላይ ሚኒስትሩ ፓርላማ ላይ ከሰጡት መግለጫ በኋላ ነው ኢሳያስ ይሄ ቃለ መጠይቁንና ካኪዘራፉን እንትን ያደረገው እና የማስታወቂያ ሚኒስትሩም እንደዚሁ ጽፈዋል። አቶ ኢሳያስ ለኢትዮጵያ ምንድን ናቸው?
ይሄም አቶ ኢሳያስ ነው እንትን የሚያደርገው ማለት በፊትም ያውቋቸዋል ብዬ ነው። ከትጥቅ ትግሉ ዘመን ጀምሮ እስከ መንግስት እስከተሆነ ድረስ አውቀዋለሁ። በተለይ መንግስት ከሆነ በኋላ ብዙ ጊዜ ተመላልሻለሁ፣ ብዙ ጊዜ አግኝቼዋለሁ። በስራም በፕራይቬት በሶሻል ስራ ጨርሰን አብረን እራት የምንበላበት የምንጠጣበት አይነት ሁኔታም ነበር። አውቀዋለሁ። ምኑ ነው የሚለው እኔ ለመግለጽ ይከብደኛል። አንዳንዶቹ አስፈላጊም ስላልሆኑ እኔ ኢሳያስ ለኤርትራ ነፃነትና ህዝብ እንደታገለ ሰው ነው የማውቀው። ግን ደግሞ በኢትዮጵያ ጉዳይ ላይ በጣም ልፍ ያለ እንትን አለው፣ ኮንሰርን አለው። በተለይ አሁን ደግሞ የሚታየው እንደዛ ነው። ቀደም ብሎም የነበረው እንደዛ ነው። በጣም ብዙ በኢትዮጵያ ጉዳይ ላይ የመግባት ሁኔታ ስለነበረ ነው እንግዲህ ከጦርነቱ በፊት ይሄ ጉዳይ በፓርቲ ለፓርቲ ግለሰብ ለግለሰብ አልነበረም። ባይዘወይ መለስና ኢሳያስ የሚገናኙ ቢኖሩም የሚወልጠውን ነገር ወደ ፓርቲ የመጣ ፓርቲው የተነጋገረ መልክ ያስያዘው የሚሄድ ነው የነበረው። ከጦርነቱ በፊት ይሄ ነበር። ጦርነቱ ሲጀመር የተደረገው ነገር ምንድነው? ይሄ ጉዳይ የሀገር ጉዳይ ስለሆነ ፓርቲ ከፓርቲ ግንኙነት ውጪ በፎርማል በህዝብ በፓርላማ አንድል እንዲደረግ ነው ያለው የኢትዮጵያ መንግስት። እና ምን ለማለት ፈልጌ ነው፣ ከዛ በፊትም ቢሆን ከዛ በኋላም ራሱን ከኢትዮጵያ አግልሎ ነፃ ሀገር ነኝና የራሴን ስራ ልስራ የሚል አይነት ሳይኮሎጂ አላይበትም። ባለፈው 80 ዓመት የኤርትራ ችግር የሆነው ኢትዮጵያና የኢትዮጵያ ህዝብ ነው ብለዋል። ማለት ኢን ጀነራል ኢትዮጵያ ነች ነው የሚሉት እሳቸው። እና ምን እንድል ትፈልገኛለህ? እኔ ምን እንድል ትፈልገኛለህ? እሱ እንደዛ እያለ ነው። ኦብቪየስሊ ፕራክቲካሊ ምን አይነት ማለት በተግባር እንዴት ያሉ ሰው ነበሩ? እሱ ነው ችግሩ። በዛ በኩል ያለው ነው ችግሩ እንጂ የኢትዮጵያ እንትን አይደለም ችግሩ። የመጀመሪያ ትግል በሚደረግበት ወቅት ችግር ነበር ሊል ይችላል። ከዛ በኋላ ግን ከሀገር በፊት እኮ የኢትዮጵያ መንግስት ኤርትራ ነፃ ሉዓላዊ ሀገር ነው ብሎ እውቅና የሰጠ የተባበሩት መንግስታትም እውቅና እንዲሰጡት የፈቀደ ከዛ በኋላም የራሳቸውን ስራ እንዲሰሩ የተመቻቸ ሁኔታ የፈጠረላቸው አገር ነው። እንዝረፈህ ሲሉ ግን አይ ይሄ ትክክል አይደለም ማለት ጀመር። እጃችን እየገባን በሴኩሪቲውም በኢኮኖሚውም በፖለቲካውም እንፈትፈት ማለት ጀምሩ። ግን አይ አይደለም ነፃ ሀገር ነው ብላችኋል እኮ ሄደን ነፃ ሀገር ሆናችሁ የራሳቸውን ስራ ስሩ አልናቸው። ይሄን መቀበል አልፈለጉም። በኃይል ይሄን የሚለውጡ መሰላቸው። በኃይል እንደማይለውጡ አሳየናቸው። አሁንም በሽታው አልወጣም። እኔ የተናገረውን አልሰማሁትም። ግን ባለፈው 80 ዓመት ችግራችን ኢትዮጵያ ናት ካለ አትሊስት ከደርግ ውድቀት በኋላ ችግር ኢትዮጵያ አይደለችም። የሚፈልጉትን ሁሉ አገኙ፣ አልቻሉበትም። በ1990 ጦርነት ዋዜማ እንግዲህ ቀደም ሲል እንዳሉት ወዳጅ ነን ብለን ብዙ ነገር የማንነግራቸው ሚስጥርም አልነበረም ብለዋል። እንደዚህ አሁን እንደሚነግሩ ደግሞ በማህበራዊ ግንኙነትም ጭምር ወዳጅነቱ ነበረ። አንድ መጽሐፍ ላይ ጊዮን ሆቴል እየጠበቃችኋቸው እነሱ በባድመ በኩል መጡ የሚል አነበብኩ። ለድርድር እየተወያያችሁ እያለ ከጀነራል ስብሐት ኤፍሬም ጋር አይ አይደለም። እኔ ማን እንደጻፈው እንዴት እንደተጻፈ አላውቅም። ግን የቦርደር ኢሹ ተነሳ። ብዙ ኢሹዎች ነበሩ የሚነሱ፣ የኢኮኖሚ የደህንነት ብዙ ኢሹዎች ነበሩ። ግን ውይይታችሁ ላይ በአጠቃላይ መንግስት ለመንግስት በሚደረገው ግንኙነት ይሄንን መንግስት ለመንግስት መልክና ሲይዘው ብለን የተለያዩ አካላት ቆመው ይሄን ጉዳይ አንድ ላይ ያደርጉት ነበር። የደህንነቱን ጉዳይ በሚመለከት በተቋቋመው የቦርደርን ጉዳይ በሚመለከት በተቋቋመው ኮሚቴ ውስጥ ነበርኩኝ እኔ። አቶ ተወልደ ነበር የሚመራን። ተወልደ ማለት አዎ፣ እኔና ክንፈ ነበር። ሌሎችም ይጨመራሉ በየጊዜው። ግን በዋናነት ስራው የቀጠልነው እኛ ሶስታችን ነበር። ከዛ ሳይድ ደግሞ የማነ ገብረአብ ነበር። አብርሃ ካሳ የሚባል የደህንነት ኃላፊ የክንፈ ካውንተር ፓርት ነበር። ስብሐት ኤፍሬም የሰራዊት አዛዥ የኔ ካውንተር ፓርት ነበር። ሶስታችን ነበር የምንገናኘው። የማነ ገብረአብ ደግሞ የአቶ ተወልደ ማለት የአቶ ተወልደ እንትን ነው እና ይሄ በጊዮን ሆቴል የጠበቃችኋቸው ምናምን የሚል ያው ወደዚህ መጨረሻ ላይ ወደዚህ ሲመጡ ባድመ ላይ ቀደም ብለን ያደረግነው ስምምነት ጥሰው ነበር። ቀደም ብለን ያደረግነው ስምምነት ምንድነው? ድሮ የኢትዮጵያ ግዛት የሚባለው ቦታ ላይ የኤርትራ ኃይል በሚገባበት ወቅት ትጥቁን አስቀምጦ ያለ ትጥቅ ነው የሚገባው። የኢትዮጵያም እንደዚሁ፣ አለበለዚያ ላልተፈለገ እስከርምሽ ምክንያት ይሆናል ብለን ተስማማን። እሺ ተባብለን ያለን የነሱ ወታደሮች ወደ 16 የሚሆኑ ትጥቃቸውን ይዘው መግባት ጀመሩ።
እኛ ለዛ ለነበሩት ሚሊሻዎች ነግረናቸዋል። ያለ ትጥቅ ነው እንጂ በትጥቅ አይገቡም ብለን ቆሙና ትጥቃችሁን አራግፉ ሲሏቸው እምቢ አሉ፣ ተታኮሱ። ብዙዎቹ በእነሱ በኩል የነበሩት ሞቱ። ይሄ ከሆነ በኋላ ለውይይት መጡ። አስራዚህ እንትን የመጀመሪያው አጀንዳችን ይሄን ጉዳይ መነጋገር ነው የነበረው። ለምን እንደዚህ ሆነ የሚል እኛ የእናንተ ጥፋት ነው፣ የዚህ አይነት ስምምነት አድርገናል፣ ስምምነቱን ጥሳችሁ ነው የመጣችሁት። ለሰራዊታችሁ ካልነገራችሁም የእናንተ ጥፋት ነው። ነግራችኋቸው ያንን ጥሰው ከመጡም የነሱ ጥፋት የነሱ ነው፣ እናንተ ራሳችሁ አርሙ አልናቸው። በዚህ ተግባባል። ብዙ አጨቃጨቀን፣ ግን የነሱ ቀደም ብሎ የተደረገ ስምምነት ስለነበር ያን ስምምነት ስለጣሱ በዛ ስምምነት መጣስ ምክንያት የተፈጠረ ነው አልናቸው። ሁለተኛው ቦርደሩን አሁን እናካለው አሉ። እኛ ነገሮች ኖርማላይዝድ የሚሆኑበት ሁኔታ ወደ ሌላ የማያምሩበት ሁኔታ እንድናይ ማንዴት ተሰጥቶናል። ቦርደሩን ግን ማካለል አንችልም። እኛ ይሄን ለማድረግ ከፈለግን የህግ ሰዎች ያስፈልጉናል፣ የካርታ ሰዎች ያስፈልጉናል፣ ብዙ ያስፈልጉናልና ኦኬ እናካለው የሚለው ላይ እንስማማ፣ ግን ሌላ አካል እናቋቁማል። አብርሃ ካሳ አንድ ካርታ መጣና እሱ ይዞት የመጣ በዚህ ነው እኮ የሚሄደው፣ ይሄን እንዲህ አድርገን በዚህ አድርገን አሁን ተስማምተን እንጨርሳለን። አብዳሃል እንዴ እንደዚህ አይነት ነገር የለም አልነው። በዚህ ስንጨቃጨቃ መሸን። ማታ ያው ብዙ አብረን እየጠጣን ምናምን አመሸን። በነገ ጠዋቱ ወደ ስብሰባው ይመጣሉ ብለን ስናስባቸው አውሮፕላን ማረፊያ ላይ ነበሩ። ወደ አስመራ እየተመለሱ ማለት ነው። ውይይቱን የምናደርገው በሰራዊቱ ክለብ ላይ መኮንኖች ክበብ ነው ወይ መኮንኖች ክበብ ወይ ጎልፍ ክለብ ነው የምናደርገው። የተመቹ ስለነበሩ ለውይይት ማለት ነው። ያኔ ሳይመጡ ቀሩ። ምን ነው ብለን ስንጠይቅ አስመራ እየሄዱ እንደሆነ አወቅን። ምንድነው ብለን ስንጠይቅ ማታ አቶ ኢሳያስ ለአብርሃ ካሳ ቀጭን ትዕዛዝ አስተላልፏል፣ ውይይቱን አቋርጣችሁ ነው ብሎ። አብርሃ ካሳ የሱ የደህንነት ኃላፊ ነው። ከዛ በላይ ደግሞ እንዴት እንደምገልጸው አላውቅም። በጣም በሲኒየር ስታይ ነው ወደ ኤፍሬም እና የማነ ይበልጣሉ። በፖለቲካል ፖዚሽንም ግን ሲያዛቸው የነበረው አብርሃ ካሳ ነው። እና ወጡ። ይሄ ነው የሆነው። እና ጊዮን ሆቴል አልነበረም። ድርድሩ ተቋረጠ። እዛ በኋላ ያው ጦርነቱ ተከናወነ። በቴሌፎን ተገናኘን ከወደ ኤፍሬም ጋር። ምንድነው የምታደርጉት? ጀነራል ስብሐት ጋር ሀት ኤፍሬም ምንድነው ያደርጋችሁ ያላችሁ ታልኩት። አስመራ ከሄደ በኋላ ሊያስፈራራኝ ሞከረ። አየህ ችግር ነው አንተ የነበረው ሰራዊት በትነህ አሁን አዲስ ሰራዊት ለመገንባት ብሔራዊ ተዋጽኦ እያልክ ምናምን እንደዚህ በጣም አስጠላኝ። እዛ በኋላ በተለይባችሁ እንትን ነው ተጽዕኖ ለመፍጠር ነው። ያው በቴሌፎን የውይይቱን መድረክ ጥላችሁ በመድፍና በታንክ እንነጋገራለን ብላችሁ ወስናችኋል። እንግዲህ በታንክና በመድፍ እንነጋገረው ብዬ ቴሌፎን ዘጋሁ። አስላይንዶ ስቶሪ ስለ ጀነራል ስብሐት እያወሩ ነበር። ቆስለው ታመው እንደነበር ሲነገር ነበር። እሳቸው ከኢትዮጵያ ጋር ግጭትን የሚያስፈልግ ይናገራሉ። አሁንም በፊትም እንደዚህ አይነት አቋም ያላቸው ሰው ናቸው። ያው በፕሬዚዳንቱ ተጽዕኖ ነው እንጂ በጀነራል ስብሐት ፍላጎት አይደለም የሚሉ ሰዎች አሉ። ከኤርትራም በኩል እንደዛ ሰማለሁ። እኔ ያው ምን አይነት ሰው ናቸው? ጓደኛዬ ነው። ጦርነት ከተጀመረ ጊዜ ድረስ እንገናኝ ነበር። ቅድም ባልኩ በኮሚቴ ነገር እንነጋገራለን። ሌሎች የአካባቢ ወታደራዊ ስራዎችም ለመስራት በጋራ አብረን እቅድ እናወጣ ነበር። ብዙዎች ናቸው። በዚህ ምክንያት በጣም እንቀራረባለን። እንደ ቤተሰብ ነው ወደ ቤት የሚመጣው ከኔ ጋር የሚገናኘው። እንደ ሰው ጥሩ ሰው ነው። ጠባይ ጥሩ ነው፣ ይጫወታል። እንደዛ አይነት እንትን ነው። በሌላ በኩል ግን የኔ እንግዲህ እሱ ጋር ያሉ በደንብ የሚያውቁ ሰዎች የበለጠ ይመዝናሉ። ጠንካራ አቋም ወስዶ ኖ ማለት የሚችል ሰው መስሎ አይሰማኝም። እና ስሜት ሊኖረው ይችላል። ለምን ተጣላን ምናምን የሚል ነገር ሊያጉረመርም ይችላል። ኢሳያስን ተጋፍጦ ከኢሳያስ ጋር ፊት ለፊት ይሄ ትክክለኛ አይደለም ብሎ ቆሞ ፖዚሽን የሚወስድ ሰው አይመስለኝም። የጀነራል ስብሐት ኢትዮጵያ ላይ ያላቸውን አቋም አላውቅም። ያው ኦፍ ኮርስ ወረራውን እሳቸው ስለመሩት ምን ጥርጥር የለውም። ግን የእነዚህን የቀድሞ የኢትዮጵያ እንደ አይከን የምታያቸው ለምሳሌ አሉላ አባ ነጋን አይወዷቸውም አሉ። እንደውም ከእርሶ ጋር የነበረ አንድ ኮንቨርሴሽን ሰምቻለሁ። አሉላ አባ ነጋ የሚባል ለምንድን ነው መታሰቢያውን ያፈረሳችሁት? ሻዕቢያ እንዳፈረሰው
ብለው እርስዎ ጠየቁ አሉ እና ከጀነራል ስብሐት የተሰጠው መልስ የሚያስገርም ነበር። ያስታውሱት የሚችሉ ማን እንደነገረህ አላውቅም። ማለት በጣም ፕራይቬት የሆነ ዲስካሽን ነው የነበረው። እኔ ጀነራል ሀየሎም ከኔ ጋር ጀነራል ቻይና የነሱ ማለት ነው የነሱ እና ስብሐት አብረን ነበር። ያው በዚህ ጉዳይ ተነሳ፣ ተጨቃጨቅን። ኋላ ወደ መጥፎ ነገር ሄደና ያለው አባነጋን ታሪክና ከአንታይ ኮሎኒያል የሆነውን ውጊያ ስዘረዝር በጣም አጥላላው። ማጥላላት ብቻ ሳይሆን ኤርትራ ውስጥ የነበሩት አንድ ደብተራ ወይ ቄስ የጻፈውን ነገር እያነሳ ይሄ ደብተራ ይሄ ቄስ እንደዚህ ያለ ብሎ ማጥላላት ጀመረ። ጨቃጨቅን። መጨረሻ ይባስ ብሎ አንተ ዝም ብለህ የማሞ ወድነህ መጽሐፍ እያነበብክ ነው የምትከራከረኝ አለኝ። እሱ ትንሽ አበሳጨኝ። አይ የማሞ ወድነህን መጽሐፍ አይደለም ማነበው የአውግስቶስ ዋይልድ መጽሐፍ ብታነብ ነው የሚሻልህ አልኩት። እና ያኔ ኢትዮጵያ ውስጥ የነበሩ የእንግሊዝ ጸሐፊዎች እነ በርክሌይ እና አውግስቶስ ዋይልድ የጻፏቸው መጽሐፍቶች አሉ። እንዳጋጣሚ እነሱን አውቃቸዋለሁ፣ አንብቤያቸዋለሁ። በዚህ አይነት እንትን አደረግን። የሚገርመው ነገር ግን ያው ተጨቃጭቀን ቤታችን ገባን። ማታ 4 ኢሳያስ ጋበዘን። አራታችንም ወደ ራት ሄድን። ራት ካስቴሎ የሚባል የጣሊያን ሬስቶራንት አለ። ሽማግሌ ሰውዬ ነበሩ። ብዙ ጊዜ ኢሳያስ ወደዛ ስንሄድ እዛ ይጋብዘናል። ኢንፋክት ጥሩ ነገር ነው ቢናገረው። እነዚህ የትግራይ መኳንንቶች እንደ ራስ አሉላ በግ ይወዳሉና እስኪ በግ አርዶ ስራላቸው ምናምን ነው የሚለው። ኤኒዌይ እንደተጣላን ቻይና ነገረው። ምን ሆናችሁ ነው ሲለው በአሉላ አባነጋ የሚመለከት ተጨቃጨቁና ተጣሉ አለው። ኢሳያስ በጣም ተቆጣ። አንተ የታውቀዋለህ አሉላን የታውቀዋለህ አለው። ሰደበው፣ በጣም ሰደበው እና እኔ ግሬት ግራንድ ፋዘር ከአራቱ የአሉላ ጀነራሎች አንዱ ነው አለ ኢሳያስ። እና እንደ አሉላ የመሰለ ጀግና የለም ብሎ እኔ ስናገር የነበረውን ከኔ በበለጠ ተናደረገ። ወልደ ኤፍሬም ጭጭ አለ። ይሄን ኢንሲደንት አውቃለሁ።